እኮ ነው የሸቀለችው። የአንድ የትልቅ ቤተሰብን ህይወት እኮ ነው ያናጋችው። ምንድነው የምታወሩት? ምድር አስመሳይ ሽልጥልጥ ሁላ ማለት ነው። እኛ ከነሱ የተሻለ እኮ መናገር እንችላለን፣ ስለማይመጥነን ስድብ ስለማይመጥነን እንጂ በሚያምር ቃላት ለዛውን በተከሸነ ቃላት መናገር፣ መሳደብ፣ አጥረግርገን መናገር። እንደዚህ አይነት ጋጠ ወጥ ሴት ከባህል ከእሴት ያፈነገጡ ሴቶች እዚህ ሶሻል ሚዲያ ላይ እያንዳንዳቸው የእጃቸውን ማግኘት መቻል አለባቸው። ከማህበረሰብ እሴት ከአደግንበት ከአስተዳደጋችን ውጭ ሆነ ያፈነገጠ ሀሳብና ቃላት ይዞ የሚመጣ የትኛውም ግለሰብ ልክ ይገባል። ደን እንዴ ይቺ መጥፎ ሴት ያልነካችው ሰው አለ እንዴ? ያልዳሰሰችው ያልነካችው ባለትዳር አለ? ያልሰደበችው ቤተሰብ አለ? ያልተዋረዱ ህፃናቶች አሉ? በህይወት በሌሉ ህፃናት እኮ ነው ዩቲዩብ ከፍታ ገንዘብ የሰበሰበችው። ስለምን አባሽ ፍትህ ነው የምታወሪው? ምድረ ደቀቀና ማለት ነው። አሽቃባጭ ሁላ ጨካኞች፣ በኢየሱስ ስም ስታስጠሉ። ሽልጥልጥ ወንዶቹ ራሳችሁ አርፋችሁ ተቀመጡ። ወንድ ሽተቱ አስመሳይ ሁላ ማለት ነው። ስለምን አባሽ ፍትህ ነው የምታወሪው? ለእንደዚህ አይነት አረመኔና ጨካኝ ሴት ማለት ነው። ለእንደዚህ አይነት አረመኔ ኃላፊነት የማይሰማት በሰው ህይወት በእያንዳንዱ ትዳር ውስጥ ገብታ የበጠበጠች ገንዘብ ካልሰጠ 30 አንበሳ እኮ ነው የጠየቀችኝ። እኔ ሁለተኛ ሱቅ አልከፍትም እንዴ? የእሷን ስድብ አይደለም። እኔ ምንም ነገር ያላመንኩበትን ማላረግ ሰው ታቆኛላችሁ። እያንዳንድ ሶሻል ሚዲያ ላይ ማለት ነው። ማን አባቷ ስለሆነች እኔ ለእሷ 30 አንበሳ መወርድላት? 30 አንበሳ አይደለም ድንቡሎ ሳንቲም አልሰጣትም። ስንት የሚረዳ ድሃ ቤተሰብ አለኝ፣ ድሃ ወገን አለኝ። ምድረ ደቀቀና ማለት ነው። የምን አባሽ ፍትህ ያልሽ ነው ለእሷ ምስጮ የላት? ስለምን ፍትህ ነው የምታወሩት? ፍትህ እናንተ ጋር እንዴት ነው? ይሄ እናንተ የቆሻሻ ልጆች ማለት ነው። የቆሻሻ ስብስብ ባለጌ ልጆች ማለት ነው። ባለጌ ወልዶ ያሳደጋችሁ ማለት ነው። የሌላው ልጅ አይደለም። በህይወት በሌለ ልጅ ስትቀልድ፣ ያን ሁሉ ግፍ ስትሰራ፣ ያን ሁሉ ድራማ ስትሰራ ቁጭ ብላችሁ ከሆነ ኮፒ ሊንክና ታፕታፕ ስታደርጉ የነበረው አይደል እንዴ? ምንም ስለማታውቁት ታሪክ አይደል እንዴ ገብታችሁ ስትለፈልፉ የነበረው? የመኪና አደጋ በደረሰበት ሰው እኮ ነው መናገር ይችላል እያለች ምንም የማያውቅ እዚህ ሶሻል ሚዲያ ላይ አንድ ቀን እንኳን ተጠቅሞ የማያውቅ እኮ ነው ወታ ስለይስማከ ያን ያክል አስከፊ ንግግር እንኳን ስታረጋ ታይ እንኳን ያላስብ የለም። ስትፈልግ አእምሮ ዘገምተኛ እያለች ስትፈልግ ሰው ገሎ ደፍሮ ጥሏል እያለች በዚህ ልክ አንድን ሰው ሶሻል ሚዲያ እንኳን በስነ ስርዓት የማይጠቀምን ሰው እኔ አልከፍልም ስላልኳት እኮ ነው በእኔ ዙሪያ ያሉ ሰዎችን በዛ ልክ ሄደችው። ስለምን አባታችሁ ፍትህ ነው የምታወሩት? ምድር አስመሳይ ባለጌዎች ማለት ነው እናንተ ጨካኞች ማለት ነው። ስለምን ፍትህ ነው የምታወሩት? አደጋ ደርሶበት የተጎዳን ሰው እኮ ነው በመኪና አደጋ መናገር የማይችል ሰው ድፍን የኢትዮጵያ ሕዝብ የሚያቀርብ ሰው እኮ ነው አጭበርብሮል አታሏል እያለች ያን ሁሉ ጌምና ድራማ ሲሰራ የምን አባሽ ማን አባሽ ነሽ አንቺ ለሷ የምታግዡ? አሁን እዚህ ጋር ተቀምጠሽ ማለት ነው። ምድረ ደቀቀና የጨካኞች ሁሉ ከእናንተ በላይ መናገር እንችላለን። ስለማይመጥነን ነው፣ ትተነው ነው። ከሷ በላይ ምላሳለን። እንደዚህ አይነት ባለጌ ሴት ደግሞ የሚሸማቀቅበት ጊዜ ነው። ፍትህ ብለህ የምትወጣ ደግሞ ትዋረዳለህ። እያንዳንድ ማለት ነው። ለሁላችሁ ነው ሪፖርት የማደርገው። እኔ እዚህ ሶሻል ሚዲያ ላይ እየተናገርኩ ነው የማደርገው። እኔን የሚነካ ሰው እኔ ከማንም ሰው አልደርስም። በእኔና በእኔ ዙሪያ ያለ ሰው ማንም ይሁን ማንም ማለት ነው መንካት አይቻልም። ከነካሽኝ ደግሞ የህይወትን ጥግ ነው ማሳየሽ። የህይወትን ጥግ ማለት ነው። ህግ የሚባለው ዝም ብሎ አይደለም፣ በትክክል የሚሰራ ነገር ነው። ስለማታውቁ ነው። እኔ አላወራም፣ ስራዬን ነው የምሰራው። ይሄ ቀልድ አላቅም። እኔ ጋር የሚቃለድ አፉን የሚከፋፈት እያንዳንዱ መረጃ ነው እዛ ጋር ሪከርድ አድርጌ የሚሰጥልህ። ለኤምባሲ ለምትኖርበት ኤምባሲ፣ ለመንግስት አካል፣ ለደህንነት ኤፍቢአይ አይቀረኝም ሪፖርት ሳደርግ። እሱን ደግሞ ወደፊት ታዩታላችሁ። እኔ ጋር የተጋጩት በሙሉ ምን ያክል እንዳለቀሱ፣ ምን ያክል እንዳዘኑ ስቲል ነው ምን ያክል የሰቀቀን ህይወት እየኖሩ እንዳሉ ታውቋቸዋል። አንዴ ሲያለቅሱ፣ አንዴ ሲነሱ፣ ሲጣሉ፣ አንዴ የሆነ ሰው ሲነሳባቸው፣ አንዴ ምን ሲልባቸው እያያችሁ ነው። ስለዚች ጨካኝ፣ ስለዚች አረመኔ በሞተ ህፃን ልጅ የቀለለች በህይወት በሌለ ህፃን ልጅ የሸቀለች ሴት
ለምንድን ነው ለይቅርታ ይደረግላት? ልጅ አላት ሪሊ? እኛ ልጅ የለንም? እኛ እናትና አባት የለንም? እኛ ወንድሞች የሉንም? የኛ ቤተሰቦች እኮ ቁጭ ብለው ይመለከታሉ። ይቺ ግፈኛ ይሄን ሁሉ ጨክና ይሄን ሁሉ ወሬ ስታወራ ማለት ነው። ጃፋሪ ቴንኪው። ይሄ ምድረስ ትረሳ ማለት ነው። ቤት ክራይ የሚከፍለውና የሚበላው የሌለ ሁሉ እኮ ነው እዚህ ጋር መጥቶ አፉን የሚከፍተው። ይቅር በሏት ልጅ ስላላት ምናምን። እኛ ልጆች አይደለንም ለእናትና ለአባቶቻችን? ሌሎቹ ልጆች አይደሉም? ልጆች አይደሉም? አባቶች ሲዋረዱ፣ እናቶች ሲዋረዱ፣ እናትን ስታዋርድ የነበረች ሴት እኮ ናት ይቺ ሴት። የሴት እንኳን መለኪያ የሌላት የሴት ስብዕና የሌላት ሴት፣ የጭካኔ ጥግ። ስለምንድን ነው ይቅርታ የምታወሩት? ስለምን ይቅርታ ነው የምታወሩት? ማን እንዴት ነው ይቅርታ የት ጋር ነው የሚሰራው? የደነስ ስብስብ ማለት ነው። በጣም ቀላል እኮ ነው መናገር፣ መሳደብ በጣም ቀላል ነገር ነው። በጣም ከእናንተ የተሻለ ጥሩ ምላስ አለን ለሁላችሁም ማለት ነው። ለሁላችሁም ጸጥ በይ እያንዳንድሽ። ለእሷ ወጥሽ የምትከራከሪ ሁሉ ማለት ነው ሽልጥልጥ አስመሳይ የሰይጣን ቆራጮች ናችሁ እናንተ ደነዞች፣ አስመሳይ፣ ባለጌ። በህይወት በሌለ ህፃን ልጅ ለቀለደች ሰው፣ በመኪና አደጋ መናገር የማይችል ሰው፣ ተብታባና የአእምሮ ዘገምተኛ እያለች በሰው የምትቀልድ ሰው ለምን አባሽ ብለሽ ነው ለሷ ይቅርታ ይደረግላት የምትይው? እነዛ ሰዎች ቤተሰብ የላቸውም፣ እናት የላቸውም፣ አባት የላቸውም፣ አይሰማቸውም፣ ልጅ የላቸውም እንዴ? አስመሳይ ስራ ፈት ሁላ ማለት ነው። ስታስጠሉ ቀፋፊዎች፣ ደቀቀናም ማለት ነው። የተረዳሁት ነገር ቢኖር እንደሱ አይነት ምን ያክል የሰይጣን ቁራጭ መብዛቱ፣ እንደሱ አይነት ምን ያክል አይምሮ የነተበ በተለይ ዲያስፖራውኖች ማለት ነው። ተው አገር ቤት ያላችሁትማ ቀላል ነው ገቢ ለማድረግ እናንተ ምንም ስልካችሁን መስጠት ነው የሚጠበቀው ለደህንነት አካል። ከሀገር ውጭ ሆነሽ ደግሞ ሰውን እያስፈራራሽ ልክ እንደዚች እንደ ነጭ ቅማል እያስፈራራሽ ገንዘብ ካልሰጠሻት እንደዚህ ለምትሳደብና ለምትል እኔ ቃሉን አልጠቀመውም። እዚህ ጋር ወጣችሁ ግን ፍትህ እያላችሁ ለሷ እያንዳንድሽ እየወጣሽ የምትናገሪውን ግን ሁልሽን ቪዲዮ ሰራብሻለሁ። ቪዲዮ መስራት ብቻ ሳይሆን ሪፖርት ጭምር ነው ማድረገው። በምትኖሩበት አገር በአጠቃላይ ሪፖርት ነው ማድረገው። ይሄንን በግልጽ ነው የምነግርሽ። እያንዳንድሽ ይቺ ሴት ለሌሎቹ መማሪያ መሆን መቻል አለባት። የራሷ ኮንተንት ይዛ መታ የራሷን ሌላ ነገር ላይ ትሳተፍ እንጂ ግለሰቦችን አታክ እያደረገች ገንዘብ ካልሰጣችሁኝ እያለች እያስፈራራች ከሰው ገንዘብ ካልሰጣችሁኝ ስማችሁን አጠፋለሁ እያለች በህይወት በሌሉ ህፃናት እየቀለደች በሰው ትዳር እየገባች እየፈተፈተች ያልዳሰሰችው ቤት አለ። ያልገባችው ቤት እኮ የለም ይች ሴት። እናንተ ምንም አይነት ስብዕና የሌላችሁ የነተበ አእምሮ ያላችሁ ማለት ነው። ነግበኔ ካርማ የሚባል ነገር አለ። እያንዳንድሽ አልፎ ይጠብቅሻል። የምትሰሪ አሰራ ዙራ ሂዳት አልፋ ትጠብቅሻለች። እያንዳንድሽ ማለት ነው። ደነዝ የምቀልድበት ጊዜ ላይ አይደለሁም። ከብት ሂድና ከብት ጠብቅ። የምቀልድበት ጊዜ ላይ አይደለሁም። ፍትህ ለእሷ ፍትህ፣ ይቅርታ። ምን አባሽ ይቅርታ ነው የምታወሪው? ማን ነው ይቅርታ የሚደረግለት? ማን ነው ይቅርታ የሚደረግለት? በህይወት ስለሌለ ሰው ወታ ስንት ነገር ስትዘላብድ ተው ብላችሁ ለምን አላስቆማችኋትም? ኧረ ተይ ግፍ ነው ለምን አላላችኋትም? አሁን እኔ እዚህ መጠቀም የሚከብደኝ ለአይምሮ የሚከብደኝን ነገር በዛ ልክ ሂዳ ስታወራ ታይ ለምን አላችሁ? ስለምን ይቅርታ ነው የምታወሪው? ምድረ ደነዝ ማለት ነው። የደነዝ ስብስብ ኮተታሞች ናችሁ። ገና ምን አይታችሁ? ይሄ ገርማችኋል እንዴ? ገና ብዙ ነገር አለ። ደነዝ ከዛ ደግሞ አታቋርጡኝ። በትክክል ነው ሀሳቤንም ገልጽ። እሷ የመናገር መብት እንዳላት ሁሉ እኛም የመናገር መብት አለን። ከእሷ በተሻለ አቅም አለን። ከእሷ በተሻለ ማድረግ እንችላለን። ለእሷ ወጣችሁ እያንዳንድሽ እዚህ ጋር ፍትህ እያልሽ ይቅርታ ይደረግላት እያልሽ የምታወሪ ሰው ሁሉ የቀለላችሁ ሰዎች ናችሁ። እና ደግሞ ከእሷ ጀርባ የነበራችሁ እኛን ስታስወጉ የነበራችሁ በህፃናት ስትቀልዱ የነበራችሁ በበሽተኞች ሰዎች ስትቀልዱ የነበራችሁ ናችሁ። ከነዛ
ለይቻ ላያችሁ ለእሷ ፍትህ ያላችሁ እንትን የምትሉ ሰዎች ትናንትና እኔን ስትረግጥ ልጆቼን ተነስታ ስትናገር በህይወት በሌሉ ህፃናት ስትቀልድ ገንዘብ ስትሰበስብ ስትስቅ ስትሳለቅ አንድን አባት አንድን ቤተሰብ የሚያስተዳድር ትልቅ ድርጅትና ቤተሰብ የሚያስተዳድር አባት በዛ ልክ ስትዘልፍ ቁጭ ብላችሁ ኮፒ ሊንክና ታፕታፕ ስታርጉኝ የነበሩት ማንም ሰው አቁም ያለ ሰው የለም። የፈለገ ነገር ቢሆን ገደብ የሚባል ነገር አለ። ለምታረጉት፣ ለምትናገሩት፣ ለምትሰሩት ነገር ገደብ የሚባል ነገር አለ። ሰው ከገደቡ ካለፈ አንድም በእግዚአብሔር ሕግ ይቀጣል፣ ሁለትም በምድራዊ ሕግ ዋጋሽን ታገኛለሽ። እሷ እኮ ኢትዮጵያ ራሱ ኢቭን ዲፖርት ብትደረግ ራሱ ይጠብቃታል። ገና ተረጋግታ መሄድ አትችልም። በነገራችን ላይ በጣም አሰብስበው የሚጠብቃት ቤተሰብ አለ። እያንዳንዱ ሶሻል ሚዲያ ላይ የነካካቸው ሰዎች በአጠቃላይ ቅስማቸውን የሰበረች ስንት እናቶች አልቅሷል በእሷ የተነሳ። ቲክቶክ የማያውቁ እናቶች እኮ በእሷ ስድብ እኮ ነው ልጆቻቸው ሲሰደቡ እኮ ቁጭ ብሎ ማየት ማልቀስ የጀመሩት። ምን ጉድ መጣብን እያሉ ማለት ነው። በህይወት በሌለ ህፃን እንደዚያን ሁሉ ነገር ስትቀልድና ስታሾፍ ተያላላችሁ ሰዎች አሁን እዚህ ጋር መታችሁ ፍርድ ይቅለል። የምን ፍርድ? ገና ምን አይታችሁ? ገና እኮ አልተጀመረም። ገና ሳይጀመር ገና እኮ አልተጀመረም። አስመሳይ ሁላ ማለት ነው። ወረኞች አርፋችሁ ቁጭ በሉ። ማንም ሰው መልካም መሆን ነው የሚከብደው። ልንገራችሁ፣ ደግ መሆን ነው የሚከብደው፣ ጨዋ መሆን ነው የሚከብደው እንጂ ሁሉም ሰው ምላስ አለው። ሁሉም ሰው ምላስ አለው። የፈለገውን ነገር መናገር ይችላል። የፈለገውን የክፋት ጥግ ማድረግ ይችላል። ቀላል ነው ግን አይጠቅምም። እሱ አንድ እንደ ቤተክርስቲያን እንዳደገ እንደ መንፈሳዊ ሰው አይጠቅምም። እሱን ብለን የተው ነው እንጂ ብዙ ነገር ማድረግ ይቻላል። ዛሬ ደግሞ ሰው ገንዘቡ ይጭነቀው ቀላል ነው፣ ግን እኛ ያን ያክል ርቀት መሄድም አያስፈልግም። በቤተክርስቲያን ማደግ የሚጠቅመው ለዚህ ነው። በህግ ትገዣለሽ፣ ሕሊና ይኖርሻል፣ ታስተዋያለሽ ደን። ከዛ ውጭ ግን እንደዚህ ጨካኝ ሴት በምንም ሂሳብ ነው ማንም ከጎኗ ሊቆም ጭራሽ ነው የማይገባው። ይቺ መቀጣጫ ትሁን። እያንዳንድሽ መቀጣጫ እንድትሆን እሷ ከጎኑ ቁመሽ ድምፅ ማሰማት ነው ያለብሽ። ሁሉም ሰው በአንድ ስለ ዘቢባ ስትናገር ዛሬ ዝም ካልሽ ነገ ደግሞ አንቺ ጋር ትደርሳለች። ስለ ሜላት ስትናገር ኤፋያ አባቴ እንዴት ነው የኔ ስለ ሜላት ስትናገር እረፊ ብለሽ ብታስቆሚያት ኑሮ ነገ ደግሞ መጣ ደመቁን አትሳደብም ይቺ ሴት ደመቁን ስትሳደብ አፍሽን ከፍተሽ ትሰሚያለሽ። ኮፒ ሊንክና ታብታቢ ያርግሽ። ስለ ሜላት ስትናገር አዲስ ወሬ ተገኘ ብለሽ ጆሮሽን አቅንተሽ ዶሮ ወሬ ስትንትስቲ ስለ ሳምሃው ሲነሳ ጆሮሽን አቅንተሽ ትሰሚያለሽ። ከዛ አንቺ ጋር ሲደርስ ታለቅሻለሽ። አይሰራም። ለጎረቤት ሲታማ ለኔ ብለህ ስማ። እንደዚህ አይነት ሶሻል ሚዲያ ላይ ጭራሽ ማስተናገድ የለባችሁም። ጭራሽ በቃ ይሄ ነው በረከት። እንደዚህ አይነት ክፉ ሰዎች ናቸው በረከታችሁን የሚወስዱባችሁ። ማዘጋት ነው። እንደዚህ አይነት ሴት መዝጋት መቀጣጫ መሆን አለባት። ይቺ ሴት መቀጣጫ እርም ብላ ድጋሚ እርም የሰው ህይወት አልነካም፣ በቃ የሰው ትዳር ውስጥ አልገባም፣ ምን አገባኝ በማላቃቸው ሰዎች ውስጥ ብላ ጌታ ሆይ ይቅር በለኝ፣ ደምን ባልቅሳ ተንበርክካ ይቅር በለኝ ጌታ ሆይ ሜላት ላይ ለሰራሁት ግፍ፣ ስለ ህፃኑ ልጅ በተሳለኩበት፣ በህይወት ስለሌለ ህፃን ልጅ በተሳለኩበት፣ በዩቲዩብ በሸቀልኩበት፣ በስሙ በነገርኩበት ጌታ ሆይ ይቅር በለኝ ብላ አልቅሳ ዘቢባ ህይወት ውስጥ ገብቼ ትዳሯን ስለበጠበጥኩኝ ኢሱና ዘቢባን እንደዚህ አርጌ ስማቸውን ደጋግሜ ስላነሳው ብላ ይቅርታ መጠየቅ መቻል አለባት። ተንበርክካ እያለቀሰች ማለት ነው። እንደዛ ካልሆነ ነግበኔ በይ፣ ሁልሽ ነግበኔ በይ። እንደዚህ አይነት ሰዎችን አፕሪሼት ማድረግ የለብንም። እናንተ ምድረ ደነዞች ማለት እንደዚህ አይነት ሰዎች አያስፈልጉም። መቀጣጫ መሆን መቻል አለባቸው። ትምህርት ለሌሎቹ መማር መቻል አለባቸው። እነዚህ ከባህል ያፈነገጠ ሪፖርት አድርጉ ለኤምባሲ። ከባህል ያፈነገጠ ሀሳብ ይዛ የምትመጣ ይቺ ገርዳሜ ማለት ነው። ስሟን እንኳን በትክክል መጻፍ አትችልም። 24 ሰዓት ተዘብዝባ ቲክታክ ላይ ተቀምጣ እየተወዘወዘች እንደ ጠንቋይ ጭስ እያጨሰች ባሏን ገኮ ዱቄቱን የበተነች እኮ ገና በዚህ ባይ ዘ ወይ እሱ ሁሉ ሪፖርት ተደርጓል። እሱ ሁሉ እንደ ግብዓት ቀርቧል። ገና አሁን ሰርች እየተደረገች ነው። እያንዳንዷ ደግሞ ሪከርድ እየተደረገች ነው። ገብታ የምትናገራት ነገር ራሱ ሪከርድ እየተደረገች ነው። ምንም ማምለጫ ራሱ የላትም። እንደዚህ ብሎ ነገር የለም። እንደዚህ እዚህ ጋር ሰውን ተሳድቤ ምናምን ሄዳለሁ ማንም ቢሰማሽ የለም። ኮተታም
ካርማ የሚባል ነገር አለ። ሲጀመር አታውቁም ካርማ ራሱ ምን እንደሆነ። ደግነቱ እዚህ ያላችሁ አብዛኞቻችሁ ጨዋ ስለሆናችሁ አታርፉትም ምን እንደሆነ ካርማ። እያንዳንድሽ የዘራሻትን ታጭጃለሽ። በቃ ሰው የዘራውን ያጭዳል። ነጭ ቅማል በዛ ልክ ወጥታ ስትዘልፍ ዘርፋለሽ ስትል እኔ ስዘርፋ ላይ አይችኝም። መዝረፍ እንዴት ነው? እኔ የዘረፈ ቤተሰብም የለኝም። እኔ እንደማንኛውም ኢትዮጵያዊ ተራ ኑሮ የምኖር ሰው ነኝ። ጀርመን ሀገር ላይ እንደማንኛውም ሰው ሰርቼ የምኖር ሰው ነኝ። በዛ ልክ ያን ሁሉ አመፅ ህዝብ ስታነሳ ዘርፋ ነው ከሀገር የወጣችሁ ስትለኝ ስለምን እንደምታወራው እሱን አይገባኝም ነበር በዛ ሰዓት። ለአእምሮ የሚከብድ እያለች ስም እየጠቀሰች እኔ ራሱ በህልሜ ያላየሁትም እሷ የምጠራውን ብር እኔ በጣም በርካታ ገንዘብ ቆጥሬያለሁ። በሚሊዮን የሚቆጠሩ ገንዘቦች ቆጥሬያለሁ። በዶላርም በኢሮብ በብርም ማለት ነው። እሷ የጠራችውን ብር ግን በህልሜ ራሱ አላየሁትም። እኔ አይደለም ዘርፌው ከሀገር ልወጣ በህልሜ ራሱ አላየሁትም። በዚህ ልክ ያን ሁሉ ህዝብ አስነስታ ዘራፊ የዘራፊ ዘር እያለች ከኔ አልፎ የመጣሁበትን ማህበረሰብ በዛ ልክ ስታንቋሽ የነበረች ሴት፣ በህይወት በሌሉ ህፃናት የነገረች ሴት፣ የባሏን አስክሬን ዱቄት አምጥታ ሶሻል ሚዲያ ላይ የበተነች ሴት፣ አንድን አባት ኃላፊነት የሚሰማው ስንትና ስንት ድርጅቶች የሚያስተዳድር ትልቅ የራሱ ካምፓኒ ያለውን ሰው ከቲክቶክ ዘርፎ ነው እያለች በዛ ልክ ስታዋርድ የነበረች ሴት በምን አባሽ ሂሳብ ነው እዚህ ጋር መተሽ ይቅርታ ይደረግላት የምትዩ? ስለምን ይቅርታ ነው የምታወሩት? ስለምን ይቅርታ ነው የምታወሩት? ይቅርታስ የት ጋር ነው የሚሆነው? ለማን ነው የሚደረገው? ይቅርታ የት ነው የሚሰጠው? ይሄን እንኳን ማታውቁ ምድረ ደነዞች ማለት ነው። እንደሱ አይነት ጨካኝ አረመኖች። ኧረ በኢየሱስ እኔ ምን አይነት ሰው እንዴት እንደሆነ አላቅም። የኑሮ ውድነቱ ይሁን አብዛኛው ሰው ኑሮ ሉባንጃ ጭሶ ይሁን የኑሮ ውድነቱ ይሁን እኔ አላቅም። ሰው ዝሮበታል። በርበሬ አጭሶ ይግባ። እኔ ምንም አውቀው ነገር የለም። አብዛኛው ሰው ጭንቅላቱ ዞር ብሏል። ማንም መደገፍ እንዳለበት አያውቅም። ምን ማውራት እንዳለበት ይቅርታ አድርጉላት ተሰብስበው በቃ ልጆች ሪሊ እኛ ልጅ የለንም። ልጆቻችን እኮ አልቅሰዋል በእሷ ንግግር ስለማን የምታወራው ብለው። እኛ ልጆች የሉንም። በዛ ልክ ያን ሁሉ ነገር ስታውጅ ሰው እውነት መስሎት የእሷን ወሬ አፉን ከፍቶ ስንትና ስንት ሺህ ሰው ተቀምጦ ሲያይ ሜላት እኮ ከሀገር ዘርፋ ነው የወጣችው እንዳለ ኢትዮጵያን ባዶ አርጋታለች። እንዴ እኔ እኮ አንድ ተራ ግለሰብ ነኝ። መዝረፍ ራሱ ምንድን ነው? እኔ በቤተ ክርስቲያን ስዘምር ያደግኩኝ አንድ ተራ ግለሰብ አታውቀኝ አላውቃት ሄደች የኢትዮጵያን ካምፓኒ ዘርፋ ከዛ ደግሞ ሄደሽ የእነንትናን ባሎች ዘርፋ እንዲቀላል ነው እንዴ? ባል ይዘረፋል እንዴ? ጎበዝ የሚዘረፍ ባልስ ምን አባቱ ያደርጋል? እንዴት ነው ነገሩ? ሰው ዝም ብሎ ይዘረፋል እንዴ? አደገኛ ጋንግስተር እኮ ነው ያደረገችኝ። እኔ የተዘረፍኩ ሰው ነኝ። ባይደወይ እኔ የተዘረፍኩ ሰው ነኝ። ግን እሱን ወደፊት እሄድበታለሁ እና አሁን ማውራት አያስፈልገውም እንዴ። ያልሄደችበት እኮ የለም። በሃይማኖት የመጣች በእምነት የመጣች የሚቅደድ ይቅደድህ። እናንተ ምድረ ደንዝ ምን አባት ታደርጋለህ አንተ? የሽማግሌ ኮተት ሂድ ከዚህ። የእሷ ግልገል ሂድ ከዚህ ጥፋ ደንዝ። የእሷ በጎች በፌክ አካውንት የምትለፈልፍ አልሰማህም እኮ ኮተታሞች እንዴ። ያልሄደችበት አለ እንዴ? በሃይማኖት የመጣች በእምነት የመጣች በዘር የመጣች ምንም እኮ የቀራት የለም። ሴትዮዋ ምንም የቀራት የለም። ስታወራ ስለማን ነው የምታወራው? ስለኔ ነው የምታወራው ወይስ ስለሚላት ነው? መጀመሪያ እኮ ተጠራጥሬ ቆይቼ ሴትማ ስለኔ አይደለም የምታወራው ስም ተመሳስሎባት ነው ብዬ ሌላ ዘርፋ ከሀገር ዘርፋ የወጣች ሴት አለች። ስለኔ አይደለም የምታወራው። ቆይ ልረጋጋ ሳይ ነፍሴ ፎቶ እንድቃርካለች። ምንም ያልደረሰባትን ሶሻል ሚዲያ ላይ ፈርዶበት ተጠቅሞ የማያውቅ ሰውን የስማከን ፎቶግራፍ ለጥፋ ሌላ ታሪክ ውስጥ ገብታለች። እንዴት አባሽ በምን አባሽ ሂሳብ ነው ይችን ይቅርታ የሚደረግላት? አንቺ በእኔ ቦታ ብትሆኝ ይቅርታ ታደርጊያታለሽ? ባንቺ ያሉ ዙሪያ ባንቺ ያሉትን ዙሪያ ያለፈ ህይወትሽን ያሁን ያለው የምትኖር ህይወትሽን ወደፊትም የሚመጣው ህይወትሽን በዚህ ልክ ታርጌት አርጋ እየተከታተለች ስም የምታጠፋን ሴት በምን አባሽ ብለሽ ነው ይቅርታ የምታደርጊላት?
እሷ ያላት ምላስ እኔ ያለኝ ለዛውም 40 እንዲሆነ ምላስ ድቅቅቅ አጥንት ስብርብር የሚያደርግ ምላስ ነው ያለኝ። በነገራችን ላይ ድቅቅቅ የሚያደርግ ማለት እኔ ስለማልፈል እግዚአብሔርን ስለምፈራ ነው። የሚያውቁ በቅርበት ያውቁኛል። መልኳና ኃይለኝነቷ አብሮ አይሄድም ነው የሚሉኝ። ኦፍኮርስ ደግ ሴት ነኝ፣ መልካም ሴት ነኝ። ደግ ለሆነልኝ አዛኝ፣ ለጋስ፣ አብሬ ሩሩ ነኝ። አንድ ቪዲዮ እንኳን የሆነ ቪዲዮ እንኳን ሳይ አብሬ ቁጭ ብዬ ነው ማለቅሰው። በቃ እኔ የሆነ ነገር በቃ ሰው እንደተበደለ መስሎ እንኳን ከተሰማኝ አብሬ ነው ማለቅሰው። ቁጭ ብዬ ነው በቃ ማለቅሰው። ምንም በማይመለከት በማላቃቸው ኢቭን እዚያው መንገድ ላይ እንኳን እዚህ መንገድ ላይ እንኳን ያለው እንደዚህ የሚሄዱ ምናምኖች አሉ። የምን ሀገር እንትን እንደሆኑ አላቃቸውም። ልብሳቸው ሻይን የሚያደርግ መንገድ ላይ ሴተኞ ሲያድሩ እንኳን ሳያቸው እንዴት እንደማዝን ይሰክስህና ምድረ ደቀቀና ሙት አንተ ከዚህ ኮተት ቁጭ ብዬ ነው ማለቅሰው። ያዩዋቸው በጣም ነው ማዝነው፣ በጣም ነው ምራራው ለሰው ለእንደዚህ አይነት ክፉ ለእንደዚህ አይነት ኮተትና ለእንደዚህ አይነት ደቀቀናም ሴት ግን ደስ ነው የሚለኝ፣ ደስ ነው የሚለኝ። እሷ ቅስም ነው አጥንት መስበር የሚችል ምላስ አለኝ፣ ችግር የለብኝም። ከደራሲ ጋር ነበር የኖርኩት። በተባብዕሩ ደም የሚተፋ ቃላቶችን የሚቀምም ሰው ጋር ነው የኖርኩት። አንድ ቃል ለሷ ይሰነጥቃታል፣ ያንበረክካታል። አንድ ቃል ባወጣባት መራመዳት እድሜ ልኳን እየወዘወዛት እንዲኖር ነው ማረጋት። ግን የሰው ልጅ ለመስፈር በየትኛውም ሁኔታና አጋጣሚ አስቤም አልሜም አቅጄም አላቅም፣ ማረግም አልፈልግም። መማር ካለባቸው ግን ይማራሉ፣ መገሰጽ ካለባቸው ግን ይገሰጻሉ። እንቺ ሴት ያልደረሱባትን ከአንድ ያሉት 2-3 ሰዎችን ነክታለች። በእኔ ዙሪያ ያሉት ደነዝ አንቺን ብሎ ጀሰስ አስመሳይ በእናንተ ነው የባሰው። ጂሰስ እያላችሁ በጌታ ስም ተደብቃችሁ፣ በተለይ ይሄ ቸርችማ ተሰግስገዋል። የፕሮቴስታንት ቸርች ላይ ተሰብስባችኋል። የክፋት ቋት ራሱ ከእናንተ ነው የሚወጣው። ሴቶቹ መርዛሞች ናቸው። ባይደው በጣም መርዛሞች ናቸው። የዚህ ዘመን የመናፍቃን ሴቶች በጣም ክፎች ናቸው። ይቅርታ አድርጉልኝ፣ አብዛኞቹ፣ ሁሉም አይደሉም። የሚናገሩት ቃል እንዴት እንደሚሰቀጥጥ ኮፒ ሊንክ የሚያደርጉላት እነሱ እንዴት እንደሚሰቀጥጡ ዘራፊ ሌባዎች ተደራጅተው ነው የሚዘርፉት። እንዴት እንደሚያወሩ የሆነ ባልና ሚስት ከተጣላ ተሰብስበው እንዴት አድርገው ባልየውን እንዴት ቅጥቅጥ እንደሚያረጉት፣ ሚስትየዋ እንዴት ቅጥቅጥ እንደሚያረጓት፣ ምን አይነት ጉዶች እንደሆኑ እዚህ የመጡት ደግሞ አላውቅም። እኔ የ90ዎቹን በጣም ነው የምወዳችሁ። በ90 ዓመተ ምህረት የነበሩ የሴት ፕሮቴስታንቶች በዚህ ዘመን ያሉ ግን መርዝ ነው የሚተፉት። በኢየሱስ ስም ወጋሁት የእነዚህን ሴቶች ምላስ። አያውቁትም ጌታን። ለአፋቸው ጌታ ጌታ ኢየሱስ ጌታ ይባርክሽ ይላሉ። ጌታን ግን አያውቁትም። አንዲት ጌታን የምታውቀው ሴት የማውቀው ማንን ነው? ሳራ የምትባላለች ኔክስት ዲዛይን። እሷ ብቻ ናት ለእኔ ፕሮቴስታንት ሆና ሴት ሆና አንደበቷ የሚጣፍጠኝ፣ አንደበቷ የሚገዛኝ፣ ንግግሯ ሁላ በቃ ቀልብጭ እጥር ምጥን ያለች፣ ስታወራ ደስ ስትል፣ አታሽቋልጥ አታሽቃብጥ። ብትፋታ ሴት ባትፋታ ብታገባ ብትወልድ አይመለከታትም። ኑሯን ነው የምትኖረው። ራሷ ላይ ሰርታለች። ፋይናንሻሊም ሆነ አካዳሚካሊ ራሷን አብቅታለች፣ አደራጅታለች። የማንንም ጥገኛ ሀሳብ አይደለችም። መካሪ ያስፈልጋት፣ ዘካሪ ያስፈልጋት። ሳራ ኔክስት ዲዛይን ትመቸኛለች። እኔ ከጴንጤ ሴት በዚህ ዘመን ካሉ ጌታን ከሚከተሉ ሴቶች እኔ የምትመችኝና ትክክለኛ የጌታን ህይወት የምትኖር ሴት እሷን ያየሁት። ይቅርታ አድርጉልኝ። ከዛ ውጭ ያለው አስመሳይ ምላሳቸው ጌታን አይደለም ከአጋንንት ጋር ህብረት ያላቸው አይመስሉም። ይቀናል ሰይጣን በነሱ ሰይጣን ይቀናል። እዚህ ጋር አሁን የጌታ ልጅ ምናምን እያሉ እኔን የሚሳደቡ ሴቶች በአጠቃላይ አያውቁትም ጌታን፣ አያውቁትም ጌታን። የሚገርማችሁ በምንም መልኩ አሜን። ፋሲካን ምን አባሽ እዚህ ጋር ፋሲካን ምን አመጣት እዚህ ጋር? ያልተነሳ ስም አትጥቀሽ። እኔ እያልኩ ያለሁት ፈርዶባት፣ እሷማ ፈርዶባት እዚህ ጋር መታ ምንም የምትናገረው ነገር የላትም። እሷም እኮ ቪክተም እኮ ናት። ምንድን ነው የምታወሪው? ደቀቀና በእናንተ ብላስ እኮ እሷም እኮ ሰላቢ እኮ ናት።
ህይወቷን እኮ ነው ያመሳችሁት፣ ህይወቷን እኮ ነው ያናጋችሁት፣ ህይወቷን ነው የበጠበጣችሁት። ምን አባሽ ነው የምታወሪው? ምድረ ኮተት ያልተጠራ እዚህ ጋር አታውሪው። እኔ እያልኩ ያለሁት እዚህ ጋር ኮሜንት ጋር ቁጭ ብለው በጌታ ስሚ በቃ በጌታ ነኝ የጌታ ልጅ ምናምን ብትልና እዚህ ጋር ኮሜንት የምትጽፈው ግን ቅስምሽን አይደለም ሌላ ነገርሽን ሰባብሮ ያስኬድሻል። የታባሽ አውቀሽ ነው ጌታን። ጌታ ካንቺ ጋር ህብረት የለውም። የጌታ ቃል እንደዛ አይልም። ሰውን ተደብቀሽ አታካርጊ አይልሽም የጌታ ቃል። የጌታን ቃል ሰውን ተደብቀሽ አታካርጊ። ቸርች የሚያገለግሉ ጌጤ አሁን ዲያቆናት ምናምን ናት፣ የዴንቨር ዲያቆናት። ይሄ እንትን የሚለው አካውንቷ ማለት ነው። አንጭልኛ አካውንቷን ቆይ፣ እሷንማ ሄድባታለሁ በደንብ በፎቶም በምንም ጭምር ነው እሷን የምሄድበትማ። ዲያቆን ነኝ ብላ ቸርች ላይ እያገለገለች እየዘመረች እዚህ ጋር መታ የምትሳደበው ስድብ በኢየሱስ ስም እኔ ያን ቃል አልጠቀመው። ቁጭ ብለሽ ጻፊ ይሄንን ኮሜንት ደግመሽ ደጋግመሽ ጆሮሽ እስኪ ደማ ነግርሻለሁ። ኮተታ ስራ ፈቱላ ማለት ነው። ስራ ፈቶች ሄዱባት። ይቅርታ በሏት። ይቅርታ ዲዲየዋ ምናባሽ ይቅርታ ናነሽ ስለምን ይቅርታ ወየን ብላት አለሽ አለ እግዚአብሔር ይመስገን። እኔማ ራሴ ብቻዬን ነበር ልሄድባት ያሰብኩት። ሜሉ ደህና ነሽ? ታቸው አለው ለአባቴ እንዴት ነው ወንድምየው? አለው ፒስ ነው እግዚአብሔር ይመስገን። እንዴ ይቺ ኮተት ፍትህ እያሉ ለሷ የምን አባቷ ፍትህ ነው የሚያወሩት? እውነትሽን ነው። ኧረ ይጅባት የምን አባቷ ፍትህ ነው ይቺ? አንተ ያልሄደች ያልነካካችው ሰው የለም እኮ ያልገባችው ሰው የለም። ታሪ ያልነካ አንተ ጋር ልንገርሽ በሷ ጉዳይ ኮተት እድል ከሰጠሽ ታሪ ሰጥሻለሁ። እንደው በደንብ አዳምጪኝ እሺ። ስደትን እኔም አይቼዋለሁኝ። ስደት በጣም ለሁላችንም በቃ ስለጥፋ አንድ ያው እኔ አቅሻለሁ አቋምሽ። አንድ ጥሩ ነገር ካወራሽ ግን ከአንድ ነው። እግዚአብሔር ጥሩ አይደለም። ሺዝ ሜንታሊስት ሜንታልማ ምንም ሲክ የለባት። እቺ ምንም ጤነኛ ናት። ነቨር ሲክ ናይን ነቨር። አሁን እዚህ ጋር ሲደርስ ማለት ነው እሷ ልትታመም አትችልም። እኔ ልንገርሽ ባሌን ዘገምተኛ እያለች አንድ ቀን ተናግሮት የማያውቀው ምንም ሶሻል ሚዲያ ተጠቅሞ የማያውቅ ሰው ነው እኮ የአይምሮ ዘገምተኛ እያለች በድፍረት ማለት ነው ስትናገር ነበር። ያልገባችበት እኮ የለም። ያብዱኪያር ዘፈን ለሷ ነው የሚሆነው። አልምራትም። ይቺ እንዴት ነው የምምራት? ይቺን አእምሮ ብለችም እሷ አምጣለው። ጤነኛ ሰው እንደዚህ አድርገን ብዬ ነው አማዬ። ይኸውልሽ ጤነኛ ሰው እኮ ሪስፔክት ይሰጣል ለሰው። ስሚ አንድ ነገር ልንገርሽ። ቆይ ሜል አሁንም ይኸውልሽ በዚህ ካለ ለመሰለሽ በሽተኛ ነኝ ብላ ሂዳ ልታመለክት ነው አይደለም ሲጀመር ይኸውልሽ ህጉ እኮ አይለቃትም። ለሚቴል ዩ ኢስ ቢዮንድ ሄር ኬዝ። እዛ ጋር ሪፊውጂ ስትገባ ቢዮንድ ሄር ኬዝ ነው ዲሳይድ የሚደረግባት። የሰማሁትን ልንገርሽ እኔ እሷ እስከ መጨረሻው ይሄ መከሰሷን እስከምታቅ ድረስ ቢፎር ኤመንስ ጠበቃው ገብቶ እዛ ጋር ከኖርዌይ ፍርድ ቤት ጋር እየሰራ ነበር። ታምኛለሽ አታምኝም? እሱ አታውቅም ያን ኬስ። አሁን እሱ ውሳኔ የተሰጠው ለምን እንደሆነ እኔ አሁን እዚህ መናገር ስለማልፈልግ እሱ ውሳኔ የተሰጠው እኮ አሁን ከሁለት ሳምንት በፊት የተሰራችው የሆነ ቪዲዮ አለ። እዚህ መናገር ስለማልፈልግ ነው። እና በዛ ምክንያት እኛ ኦልሬዲ ሂደን ሁሉን ነገር ጨረስን ማለት ነው። ገብቶሻል አይደለ? እዛ ሂደን ልክ አፕላይ እንዳደረግና እዛ ፖሊስ ልክ ሪፖርት ሲደረግ ፋይሏ ሲከፈት ቀድሞ ያኛው ሰው ያመልክቱ ስለነበረ የእሱ ፋይል ወጣ ማለት ነው። ከዛ ኢሚዲየትሊ ውሳኔ የተሰጠው አሁን የኛ ኬስ ደግሞ ሂዷል። የነ ኢሱ ደግሞ አለ። ሌሎች ሰዎች ወደ 4 ሰዎች ምናምን ሪፖርት አድርገውባታል። እንዴ የማሜንም ልጆች እኮ ዘገምተኞች ብላለች። እሷ ምን ያሰደበችው አላት እንዴ? እኔ ስለሌላው አይመለከተኝም። እኔ ግን ማለት ነው ይኸውልሽ ህዝብ የሚያውቀውን የመኪና አደጋ የደረሰበትን ሰው ስሙን እየጠቀሰች ደግማ ደጋግማ ማለት ነው ሰው ገሎ ደፍሮን የወጣው እያለች በሽተኛ ሴት ልጅ እንደዚህ ያደርጋል እያለች በቃ ማለት ለአእምሮ የሚከብድ ምንም የማያውቀን ሰው ማለት በዚህ ልክ እንደዛ አድርጋ በህይወት የነጻ ልጅ አይተሻል እንዴት እንደቀለደችበት። እንዴት እኔ ያልተናገርኩት ቃላት ጋር ሁሉ አጣምረው ለራሳቸው ፍጆታ ሲሉ አለች። አንቺ ደቀቀናም እሷም ይቀጥላል። የእሷም ኬዝ ኦልሬዲ ተይዟል። ሁሉ ነው ባይደው ከዚህ በኋላ ዋጋውን የሚያገኘው
ማንን ላስገባ? እኔ እኮ አሁን ሳታስጨርሽኝ ነው አስገቢ። ግን እኔ ጨርሽ። የራሴን ሀሳቤን እኮ ነው። እሺ ጨርሽ። ምንድነው ብለው መሰለሽ አሁን እኔ ማለት ነው ስድብ በማንኛውም ቦታ ላይ እንደሚያስጠይቅ አውቃለሁ። የትም ቦታ ላይ አይፈቀድም። የትም ሀገር ላይ ህግ አለ። የትም ኦል ኦቨር ዘ ወርልድ ህግ ስላለ ነው እንጂ የሰው ልጅ ህግ ባይኖር ይጨራረስ ነበር፣ እንደምንጠላለው እንደምንናናቀው። ግን እሷ አሁን እኔ እያሰብኩ ነበር እንዴት በዚህ ደረጃ ላይ ኮንፊደንስ አግኝታ ይሄንን ሁሉ ራሷ እንደ አውቶር አድርጋ ስትጠቀም አደጋ ውስጥ ራሷ እየገባች እንደሆነ አለማወቋ ነው። ሁሉም መማር አለባቸው። አሁን እያልኩሽ ያለሁት አሁን ቆይ ልጨርስልሽ። እኔ ኮፒ ሊንክ አባጉ ጋይስ እየገረመኝ ቁጭ ብዬ አዳመጥ ነበር። ለምን እንደው ታውቂያለሽ? የፈለገ ብትተማመኝ ማንም ሰው ከህግ በላይ የለም። ለምንድን ነው በዚህ ልክ በቃ ራሷ እንደ አውቶር አድርጋ የሁሉንም ኬዝ እኔና እኔ ስትል ነበረ። በዛ ላይ ሃራስመንት አለው፣ ፕላስ ደግሞ እንደገና ቡሊንግ አለው። እንደገና ደግሞ ከባድ የሚያስጠይቅ ነገሮች አሉ። እቺ ሴትዮ አልኩኝ እኔ እንዴ። ከዛ እየጻፍኩኝ ነበር እኔ ራሴ ሰንበዲ ዊል ፐር እያልኩኝ ነበር ራሷ ቤት ላይ ቁጭ ብዬ ከሁሉ ልጆች ጋር እንጻጻፋለን። እቺን አንቺን እንዲነገር ሲሆን ሰንበዲ ማይገር አይቀርም ነበር። አሁን ለሰው ክፉ አልመኝም፣ ግን እሷ ሁሉ ጽዋ ይሞላል። ሶሻል ሚዲያ ላይ ሞጣ ባለጌ ነው፣ ዮኒ ማኛ ባለጌ ነው፣ እገሌ ባለጌ ነው፣ እገሌ ባለጌ ነው። ስም ልጠራ ዮኒ ማኛ ለኔ አይደለም፣ ሞጣም ለኔ አይደለም። ሁሉ የራሱ ሪዮት ዓለም አለው። ቆይ ለሚፊኒሽ ሀሳቤን ሰጂ። ግን እኔ ያየች ስትመጣ እነሱ እንደዚህ ሲያደርጉ ምን ተደረጉ ነው። አሁን እሷ ሺዊል ቢ ዘ ዋን መቀጣጫ፣ ሌሎች አፋቸውን እንዲዘጉ በቃ እግዚአብሔር ፖይንቱ እሷ ላይ ደረሰ። ሁሉም ሰው ወጥቶ አጌኔስቶ ነው። እኔ ሰላማዊ ሰልፍ መውጣት ካለብን ሰላማዊ ሰልፍ፣ ኖርዌይ ላይ ሰላማዊ ሰልፍ መውጣት ካለበት ለዚች ሴት ልክ መግባት አለባት። በቃ ለሌላው መማሪያ መቻል አለባት። ቁርስ አይቀርላትም ባለው መሰለሽ እንዴ? አይቀርም ሜላት ያለካችሁ ቤተሰብ ሜላት አይቀርም እኮ እምልሽ ሰማሽኝ። አሁን እሱ ያላት ይቅርታ ምናምን ይላሉ እንዴ? እኛ ልጅ የለንም እንዴ? እኛ እኮ አልቅሷል ልጆቻችን። እናትና አባቶች መቀጣጫ ይኸውልሽ መሆን አለባት እሷ። ልጨርስልሽና እንዴ ለዝምላራሱ በመላው አውሮፓ ዜና ራሱና መቅረብ መቻል አለባት። እያስፈራራች ገንዘብ አትቀበልም። ሰዎችን ቡሊ ማድረግ አትችልም። እያንዳንዱ የተናገረቻቸው ቃላቶች ደግሞ አሉ። እነሱ ደግሞ ያስጠይቋታል። ስራ ራሱ መስራት አትችልም። ወደ ሀገር አትደረግም። ስራ መስራት አትችልም። ከሰራችን ደግሞ እየሰራች ለነሱ ነው የምትከፍለው። እንዴት ነው እቺን ሴት ልጅ አላት ምናምን ብለው እንትን የሚሉት? እሷ የእንቁርቲ ጉዳይ ማት ይዟል፣ ህግ ይዞታል። የእንቁርቲ ጉዳይ ህግ ይዞታል፣ እየተካሄደ ነው። የዚችም ህግ ይዞታል። አለቀ። ሶሻል ሚዲያ ላይ ያወቃችሁትን ሰው በአካል የማታውቁትን ሰው ፌመስ ለመሆን ብላችሁ ፎሎወር ለመሰብሰብ ብላችሁ የምታረጉት ነገር ዋጋ ያስከፍላችኋል። ደን አለቀ። በተለይ ከኔ ጋር የሚነካካ ሰው ወላዲተ አምላክን ባይነካካ ነው የሚሻለው። እኔ እየተናገርኩ ነው የማደርገው። ሜሉ እውነት ነው። ሁሉም በየተራ እጁን ያገኛል። ከዚህ በፊትም የሆነ ልጅ በዚህ ልክ በጣም አቢዩዝ ያደረገኝ ልጅ ወደ ሀገር ዲፖርት እንዲል አድርገዋል። እዚህ ቲክቶክ ላይ 24 ሰዓት ተቀምጦ የሚውል እንደዚህ ነኝ የሚል እዚህ ፍራንክፈርት ይኖር የነበረ ታው ብለው አልሰማለ። ቀጥታ ሂጄ እያንዳንዱን ወስጄ ነው የሰጠሁለት ፋይሉ። ደን ቀጥታ ዲፖርት አድርገው ነው የከተቱት። ሌላው ፈርጥጦ እንግሊዝ የገባለ፣ ሌላው ደግሞ ወደ አሜሪካ ገባለሁ ብሎ ሜክሲኮ ላይ ተይዞ ስቲል እስር ቤት ላይ የገቡም አሉ። የእጃቸውን እኮ ነው ያገኙት። ታዲያ ባደረጉሽ ልክ ነው ያገኙት። እዚህ ሶሻል ይገርማል። ታዲያ እኔ ጋር አጌንስት ነው የተነሱ ወላዲተ አምላክን እያንዳንዳቸው ዋጋቸውን አግኝተዋል። እኔ ጀግና ሴት ነኝ። የምመካው ደግሞ በእግዚአብሔር ነው። እኔ አንድ ሰው እኔ ነፍ የኔ ወንድ እሷ 12 ነው አይደል ያለችው? እኔ በወንዶች ነው ተገባ ያደግኩት። ልንገርሽ ለእኔ አይደለም ለስንት የሚተርፉ መከታ ማለት ነው። እኔ አለው አንድ የሚሉ እኔን ለምን ታገኛለሽ? አትናገሩ ማንነታችሁ፣ ዝም ብላችሁ ዝም በሉ። እኔ ለዚህ እኮ ነው የማላስገባችሁ። ይሄ እኮ ነው ችግራችሁ። እኔ እኮ ዝም በሉ የምላችሁ ለዚህ እኮ ነው። እግዚአብሔር ምስክሬ ነው። ትገረፋለህ አንተ ራሱ ማለት ነው። ጭራሽ ጀርመን ባንዲራ አድርገህ እኔ ጋር እንዳትሳፈጥ። ኧረ የለም አይሰራም፣ አልሰማም። እግዚአብሔር ምስክሬ ነው። የታወቀ ነው። ከማንም ጋር አልነካካም፣ ማንም ጋር አልደርስም። እንዳንተ አይነት ደቀቀናም ሴታ ሴት ግን ቁጭ ብሎ ቢራ እንደሚጠጣ ደግሞ ውሃ እንዲሸና ነው የማደርገው።
ይሄ የታወቀ ነው። አትሳደቡ እናንተ ምን አሳደባችሁ? ተጫዋቱ ነው። ሀሳብ ካላችሁ ሀሳብ አዋጡ። ኖ አትበያቸው፣ ዝም በያቸው። እኔ የምፈልገውን ብሎክ ቀጥታ እኮ ነው ብሎክ ማጸዳው። ታቸው እነዚህ የሚሄዱ ጭራሽ ራሱ ማንበብ ሰንጋቤ ነበረ ነው። አሁን ይሄ እንደዚህ የሚለው ልጅ ማለት ነው። አሁን ይሄ እኔ እኮ ስለምል እኮ ነው። አታንብቢለት ሁላ ሜሉ እና ዛሬ ይቺ አሮጊት እኔ እኮ መናገር አልፈለኩም ነበር፣ ዝም ልል ነበር። አያቸዋለሁ ተሰብስበው ፍትህ ምናምን። ሪሊ እንዴት ነው ፍትህ? ፍትህ የት ነው የምታውቋት? ይቅርታ የት ነው ያለችው? እንዴት ነው ይቅርታ ለእናንተ? ደፋል እንግዲህ እሷ ከተራራ ጋር ተጋጨች ትወጣ ብሎ ነገር የለም። ማንም የዘራውን ያጭዳል። ሁሉም የዘራውን ማጨድ ደግሞ አለበት። ታውቃለህ አይደል? ሁሉም የዘራውን ማጨድ መቻል አለበት። ካርማ የሚባለው ደግሞ አለ፣ አልፎ የሚጠብቅ ማለት ነው። የገቡበት ያውሩ እያሉ ነው። አውሩሽ ታሪ አውራ፣ ሳሚ አውራ፣ ሳሚ እስኪ አውራ። በእናትሽ ሜልሻ እንዴት ነሽ? አለሁልህ ሳም፣ እንዴት ነህ? ደህና ነሽ? እንዴት ነሽ? አለሁልህ ሳምዬ፣ እንዴት ነህ? አማን ነው? ሰላም፣ እግዚአብሔር ይመስገን። አለሁልሽ። ቤተሰብ ሰላም አለን፣ እግዚአብሔር ይመስገን። አላወቅሽኝም እንዴ? ሳሚ፣ እኔ ሳም ነህ? እኔ እኮ ያኛው ሳሚ ትግራይ ይመስለኛል። እንዴት ነህ ሳሚዬ? እንዴት ነህ የእኔ ጌታ? እንዴት ነሽ? አለሁልህ። እንዴት ነህ? ሁሉ አማን? አለሁልሽ። እንዴት ነሽ? ሳሚ፣ አሁን ወደ ጉዳዩ ግባ። እድል ሰጥቼ ወደ ጉዳይ። አሁን እንደዚህ አይነት ሴት መማሪያ መሆን የለባትም ብለን የምታስበው ፍትህ፣ ስለምን ፍትህ ነው የሚያወሩት? ይቅርታ አድርጉላት፣ ገንዘብ እናስብስብ ለጠበቃ ምን ማለት ነው? ያው እንግዲህ አንቺ ሁሉንም ነገር ተናግረሽዋል። ሁሉንም ነገር አንቺ ተናግረሽዋል። ሚልሻ ሰው ማንነቱ ሳይታወቅ ጂጂ ማድረግ በጣም ከባድ ነው። ምክንያቱም የአንቺ ህይወት አለ፣ ከኋላ ቤተሰብ አለ። ገባሽ? ስለ አንቺ ዝም ብሎ ይሄ የዓለም አቀፍ ህግ መጣስ የሚባል ነገር አለ። አንቺ እኮ የራስሽ ህይወት ያለሽ ሰው፣ ስለሌላው አይመለከትሽም፣ ስለ ራስሽ ነው። ራስሽ ላይ አንቺ ጋር እንደዚህ አይነት እርምጃ የሚወስድብሽን ሰው ራስሽ የሆነ መንገድ አለሽ፣ አካሄድ አለሽ፣ ፓወር አለሽ። ፓወርሽን ለማያውቁ ሰዎች ፓወርሽን ማሳየት ትችላለሽ። ለምን እንዳዩት እኮ ነው እስካሁን የመጡት፣ አልገባቸውም እንጂ ከነሱ ህይወት መሰቃቀል ጀርባ ማን እንዳለ አያውቁም። አዎ፣ ግን ምን አለ መሰልሽ፣ እንደው በሶሻል ሚዲያ እንደጠቅላላ ስናየው ሶሻል ሚዲያ የሚጠቀሙ ሰዎች ህግና ደንቡን ቢያውቁ ጥሩ ይመስለኛል። ምክንያቱም በየሀገሩ ከሶሻል ሚዲያ ጋር ተያይዞ ህግ አለ። አሁን እዚህ ዱባይ ላይ የሰው ፎቶ ያለምንም ምክንያት መለጠፍ አይቻልም። ችግር ካለ ጥፋት ካለ ህግ ነው እንጂ መጠየቅ የሚችለው ያ ሰው የሰው ፎቶ ለጥፎ በጣም ያስቀጠዋል፣ ዲፖርት ያስደርገዋል ምናምን። እኔ በስማ አንተ ምን ሆነ ነው? እኔ ተወኝማ ጭራሽ ነው። እሷ ነቨር እሷ መማር ያለባት ሴት ናት። ለሌላው ሰው ትምህርት እዚህ ጋር ቁጭ ብላ 30 አንበሳና 60 አንበሳ ስትጠይቅ ማለት ነው። አሁን እኮ ሰው አሁን የሚደብረው ፓርት ምን እንደሆነ ታውቃለህ? በእኛ ቦታ ቢቆም ጥሩ ነበረ። ገብቷል? በእኛ ቦታ ቢቆም ጥሩ ነበረ። እኔ አሁን አልተናገርኩም፣ ጸጥ ነው ያልኩት። ለምን ከተናገርኩኝ ደግሞ ሌሎችም ደግሞ ይችን ሰምተው መጥተው ኦኬ እንዳንሰድብሽ ይሄንን ያክል አንበሳ ውርጅ ይሉኛል ቤት ስላሰብኩ ዝም አልኩ ማለት ነው። ከዛ ነፍሴ ግን እግዚአብሔር በራሷ ጊዜ ከጊዜ በኋላ አጋለጣት። መዳና ራሷ ለፍልፋ ወጣሽ ማለት ነው። ተረዳኝ? እኔ 30 አንበሳ ለሷ በ350 ብር አንዱን ምታው 30 አንበሳ እኔ ለሷ ከምሰጥ ሁለተኛ ቁጥር ሶስተኛ ሱቄን አልከፍትም እንዴ? ቁጥር 3 ከፍተም እንዴ? ሰድበኝ ውላ ለብስ ሰድበኝ ማታደኒ ምን አገባኝ? እንደዚህ አስፈራርተስ ይሆናል። ምን እንደታውቂያለሽ ሜልሻ፣ አንቺን የሚያውቅሽ ያውቅሻል። ስለተሰደብሽ ምን ስለተባልሽ አይደለም። ምን አገባኝ? እኔ ሰው ቢያውቅ ባያውቅ እኔ ቤት ኪራይ ከፍሉልኝ ቸግረኝ፣ ማንም ሰው ገብቷች በችግር የሚጋፈጥልኝ የለም። ብቻ እኮ ነው ማን አባቱ ላይ አግዘኝ። ምን አገባኝ? ቢረዱኝ ላይ የሚጨምር የሚቀንስ ምንም ነገር የለም። እኔ ሰው ለማስረዳት ኢነርጂ የለኝም። በዚህ ሰዓት ሰው ቢረዳኝ ባይረዳ ምን አገባኝ? አይመለከተኝም። መብቴ ማስከበር በቃ እኔ አሁን ያለሁት ምንድነው? መብቴ ማስከበር በህግ አግባብ። ዲያስፖራውና ሴትም ትሁን ወንድ ተነካኝ ማንም ሰው ጋር አልደርስም። የግለሰብ ታሪክ አይመለከተኝም። ማንም ሰው ያግባ ይውለድ ይፍታ አይመለከተኝም። ይክሰር አይመለከተኝም። ስለማንም ግድ አይሰጠኝም። ከዛ በተረፈ እኔን ጫፌን ከነካች ግን አልተኛላትም።
ደህና አለቀ በቃ እኮ ነው የምነግርህ። ከዚህ አገሩ አስገብቼዋለሁ እያልኩ ነው። ታውቁታላችሁ ሶሻል ሚዲያ ላይ እንኳን ሁላችሁ ተው ብሎ አልሰማለ ተው ብሎ አልሰማል እረፍ አልኩት እምቢ አለ። ደን ወስጄ አጋፍጬ ተውኩለት። ማአት ሰላም። እሷም ደግሞ ተይ ተብላ ተነግሯታል። አልሰማ ብላለች። የእጇን ታገኛለች። ለዚች ሴት ሁልሽም ወተሽ መቀጣጫ እንድትሆን ነግበኔ ሜሉዬ ነግበኔ የኔ ቆንጆ ነግበኔ ማለት ሲገባችሁ ሁላችሁም እኛ ጋር እንደሚደርስ ዛሬ አንቺ ላይ ይደርሰው እኛ ላይ ይደርሳል። እውነትሽን እኮ ነው። ከጎኔ እስካልቆምሽ ድረስ ለሷ ወጥሽ ልጅ አላት አባት አላት ይቅርታ ይደረግላት አይሰራም። ከመሄድሽ መቀድሞ ማሰብ ነው። ልጇ እዚህ ውስጥ እኮ ሊገባ አይችልም። ጀመር ልጇ በህግ የሚያስጠይቃት ስራ እየሰራች እዚህ ውስጥ ሊገባ አይችልም። ልጇንማ ልንገርሽ ይወስዱባታል። ልንገርሽ ምንም እንትን የለው። እኔ አሁን እንደንፈራ ታውቂያለሽ። እግዚአብሔር ጠብቃ። እኔ ለነገሩ አይመለከተኝም፣ ግን እንደዚህ አይነት ሰዎች ጦሳቸው ለልጅ ነው የሚተርፉ። ልጅ በትክክል ነው የሚቀበሉሽ። በቃ ዝም ብለው ፋውልሽ ምናምን ዘን አይተው በደንብ ነው የሚቀበሉሽ። ልጅሽን ልጇን ይቀበሏታል። ምን አባባ ገባኝ። እግዚአብሔር አምላክ እሷ ያስለቀሰችው ያልሄደችበት ቤት የለም፣ ያልዳሰሰችው ቤት የለም፣ ያልነካችው ቤተሰብ የለም፣ ያልጎረጎረችው ያልደረሰችበት ያልሄደችበት የምትጠቀመው ቃል እንዴት እንደሚከብድ ሌባ ለምን ዓለም አይገለገልም? ሌላ አንድ ጓደኛዬ ጋብዣለሁ። ሪኩዌስት ከላከልሽ አስገቢው። ማን ነው እሱ? እኔ እቺ ሴት እናውግዛት፣ መወገዝ አለባት። እንደዚህ ደቀቀና ባለጌ ሴት መወገዝ አለበት። በቃ ለሌላው ትምህርት እንድትሆን ለሌላው ማስተማሪያ ትሁን። በቃ ታቆም። ላይ ታስተካክል፣ ህይወቷን ታስተካክል፣ ህይወቷን ታስተካክል። ከዛ ውጭ የግለሰቦችን ታሪክ መበርበርና መተንተኗን ታቆም። ይዝዳን ኔክስት ዊክ ሜላል የሆነች ልጅ በጣም ደስ የምትለኝ ልጅ ነበረች እና ልጅቷ ዱባይ ነው የምትኖረውና በጣም ቆንጆዬ ልጅ ነች። እሷን ሜዳ ላይ አንስታ ከአባትና ከልጅ ነው የወለደችው ስትላት ልጅቷ ዘላ ገባች። ታውቂያለሽ? እኔ እሱ ቪዲዮ አልቅሻለሁ። ቆይ ገባችልሽና ታውቂያለሽ? ገባችና ምን እንዳለች ታውቂያለሽ? እንዴ ለፊላ የቆይ አንዴ ምን እንዳለቻት ታውቂያለሽ? ሰማሽ አለቻት። ከአባትና ከልጅም ልውለድ ምን አባሽ አገባሽ አንቺ ግን አለቻት። ያየንሽ እዚህ ላይቭ ላይ ነው ታንክ ምትሞት። አሁን ይሄ ነገር ሲመጣባትና ስትጨልል ሴትዮዋ ግራ ገባኝ። የዛሽ ልጅ እንትን ብላልሽታል። ደግሞ ልንገርሽ ከአባትና ከልጅ ነው ብላ ልጅቱን ፖስት አድርጋ ነገር መጥቷት ትላንት ስታለቅስ ያቺ ልጅ ያስታወስኳት። ከአባትና ከልጅም ልውለድ ምንም ቢሆን ምን አባሽ አገባሽ በኔ ህይወት ላይ አንቺ ሙልጭ አድርጋ ሰድባት። እዚች ላይቭ ላይ ነው አንቺ ምትሆን አለቻት። እነዚህ ፋራ እግዚአብሔር ፋራ እኛ እኮ ሜሉ እኛ እኮ አንቺ ማለት ሰው ስንወድ በማያገባን አንገባ የሰው ክብር አንነካ። እግዚአብሔር ነው አዲስ አበባ ለማጸደ ኧረ በኢየሱስ ምን የአዲስ አበባ ልጅ ግደለኝ እግዚአብሔር። ካን ዩ ጊቭ ሚ ፕሊዝ ሞዴሬተር። እኔ ልሽ እነዚህ እቺ አሁን እኔ አሁን ምን ትጠቂያለሽ? እንደዚህ አይነት ሰዎች መበረታታት የለባቸው። እኔ አሁን በጣም ያሳበደኝ ምንድነው ለሷ አዛኝ መስለው ወጥተው ለሷ ዳንከ እንትን ይሏታል ማለት ነው። በቃ ልጅ አላት ምናምን። እንደኛ ልጅ የለንም እንዴ? እኛ እኮ እናት እንዴ ስንት ቤተሰብ እያየን እኮ ነው። እቺ ሴት የማይባል ነገር የማይጠቀም መጠቀም የሌለባትን ሁሉ ቃላት የተናገረችው። ለሌላው መማሪያ መሆን መቻል አለባት። ሌላው ይሄንን አይቶ እንዳይባልግ ስነ ስርዓት እንዲይዝ ጥጉን እንዲይዝ መሆን መቻል አለብን። አለቀ። ነገ አንቺ ቪክተም የማትሆኝበት ምን ምክንያት የለሽም። አሁን ለዚህ ተሰብስቡት የሚል ሰው ከሆነ ሰው ምን ይላል? ኦኬ እንደሷ ለኔም ብር እንዲሰበሰብልኝ ይልና ተነስቶ ከባህልና ከሴታችን ወደድሽም ጠላሽም ሁላችንም ያደግንበት የኢትዮጵያዊነት አስተዳደግ አለን። አለቀ። ምን እንዴት ሆነ እንዳደግን እናውቃለን። እንዴት ተሽቆጥቁጥ አሱ ነግቢ ያትሻል አስገባት። አርሴማን ማስገባት እንዴት ምን እንዳስተዋወቅሽ እሺ ትቀርስ ልጆች ነው ማስተዋወቅሽ። ነርሴማ ሪኩዌስት ላኪና ግቢ ሜሉን ተዋወቂያት። መወዳት ልጅ ሜሉ አዎ ተያት። እኔ አሁንማ ዝም ብዬ ልቤን ልናገር። ተይኝማ እግዚአብሔርን። ቆይ ሌላ ጊዜ ታስተዋውቂኛለሽ የኔ እናት። አሁን ዝም ብዬ ልቤን ልናገር። እኔ አሁን ራሱ አንቺ ስመሽብኝ ነው እንጂ እኔ ባላስገባ ራሱ ደስ ይል ነበር። የራሴን ስሜት በቃ መግለጽ አለብኝ።
እስኪ ያቺን የበቀደምሽን ፓወርፉል ቃላት አምጫት ህይወቴን የቀየረቻት ቲጂ የምትባል ይቅርታ፣ ቲጂ የምትባለው እቺ ሴት አሁን እቺ ሴት ደግሞ ቅድም ይቅርታ ኔክስት ዲዛይን ብያለሁኝ። እቺ ሴት መልካም ሴት ናት። ከፕሮቴስታንት ሴቶች ሶሻል ሚዲያ ላይ ከማውቃቸው ስነ ስርዓት ያላት ከመዝሙር ውጭ ሌላ ማታክ ሴት አይመለከታት፣ አትለፈልፍ፣ በማይመለከታት ሀሳብ አትስጥ። ጓደኛዋ ፈጣሪዋ፣ ህብረቷ ከጌታዋ ጋር ሌላ ታሪክ ውስጥ ስትስዶልት አታውቂ ስለሰው። ሌሎቹ ሴቶች እኮ እዚህ ጋር ተሰብስበው የሆነች አንዷ ወጣ እንደዚህ ጌታ እንዲህ ብሏል ትልሽና ከዛ ቀጥላ የምትናገረው ቃል እንዴት እንደሚሰቀጥጥሽ የሚጽፉት ኮሜንት የሚጽፉት ስድብ እኔ ብሎክ ያረኳቸው በብዛት እዚህ ላይ ማለት ነው። ኦ ማይ ጋድ ከ500 በላይ የሚሆኑ ሴቶች ፕሮቴስታንት ሴቶች ናቸው። ታውቂያለሽ? ተባበሩብሽ። የተሳደቡት ስድብ ማለት ነው። አንድ ጌታን የምታውቅ ሴት አይደለም እህት ብታጠፋ ሰው ላጠፋ ይችላል። እንደዚህ አይደለም የምትመልሹ ሰው እንደዚህ አርግሻል የምትመልሹ የስድባቸው ማዕት ይሰቀጥጥሻል። ገዚስ ዴይስ እኮ ሃይማኖት እኮ መደበቂያ ነው። ታውቂያለሽ አይደለ? አሁን ዘመን ላይ ያለች ሴት ፕሮቴስታንት ይቅርታ አድርጊልኝ እኔ ነግሬሻለሁ፣ ከጥቂት ሴቶች በስተቀር በትክክል ከፈጣሪያቸው ጋር ህብረት ያላቸው ጥቂት ሴቶች ብቻ ናቸው። ልንገርሽ፣ በብዛት ሴቶቹ ለባሎቻቸው የማይመቹ አብዛኞቹ ሲንግሎችም ናቸው። አስመረው መገዛት የሚባለውን የማይፈልጉ ስትረስ ይመስላቸዋል። ለባል መገዛት ስል ጤናማ የሆነ የህይወት ግንኙነት ላለው፣ ጤናማ የሆነ ፍቅር ላለው፣ ጤናማ የሆነ ህይወት ላለው፣ ደስ የሚል ትዳር ውስጥ ላለው ነው እያልኩ ያለሁት ማለት ነው እንጂ ይሄ ለእንትን አይደለም። ከዛ ውጭ ያሉት ግን ባለጌዎች ናቸው አብዛኞቹ ነው እኮ የምነግርሽ። በቃ የወንድ አለርጂክ ናቸው። እንደዚህ ወንድ ያሳካቸዋል፣ ወንድ ይበላቸዋል። ስለ ትዳር ስታነሽባቸው ይጨንቃቸዋል፣ ይረበሻሉ። በቃ ትዳርን እንደ እንትን አድርገው ነው የሚያዩት። በቃ በትዳር መኖርን ታስሮ ነፃነትን አጥቶ እንደ መኖር አድርገው ነው የሚያዩት። በጣም ነው ባሎቻቸውን የሚጨቁኑት። በስነ ስርዓት ምግብ እንኳን አብስለው አይሰጧቸውም። በቃ እኔ ደግሞ ግልጽ ነው የምናገረው። አብዛኛው እዚህ ያሉ ፕሮቴስታንት ሴቶች ሶሻል ሚዲያ ላይ ያሉ ፕሮቴስታንት ሴቶች አስመሳይ፣ ባለጌ፣ እግዚአብሔርን የማይፈሩ የሚሳደቡት ስድብ እንዴት እንደሚሰቀጥ ለእኔ በውስጥ የሚጽፉልኝ የስድብ አይነት በኢየሱስ ስም እንዴት እንደሚያሳፍሩ ምን እሺ ታዲያ ጠንክረሽ ወጣሽ እኮ ጭራሽ አንቺ ከየት አባታቸው እንደሚመጡ ቤት አድርገው እንዳዩኝ አይናቸው ይፍሰስ ከየት አድርገው እንዳዩኝ የሚሳደቡት ስድብ ይሰቀጥጥሻል። ተራ የምታያት ድሩዬ እዚህ ቲክታክ ላይ ያለች ተራ የምታያት ድሩዬ በጣም ተሳዳቢ የሚባሉ ሴቶች እንኳን አይሳደቡም። እነሱ የሚሰድቡኝን ስድብ በውስጥ ማለት ነው። እኔማ አንድ ቀን ከመረ እኔ ያው ለእምነቱ ክብር ስላለኝ ማለት ነው እንጂ እንትን ማልለው አንድ ቀን እያንዳንዳቸውን የሰደቡኝም ከ500 በላይ የሚሆኑ ሴቶች ስክሪንሻት አድርጌ ፖስት አደርገዋለሁ። አንድ ቀን ገብተሽ ፕሮፋይል ሪከርዱን ብታየው በኢየሱስ የጌታ አገልጋይ መስላ ኢየሱስ ወጣ ነው ነፍስ እኮ ነው። ስሚ አንድ ነገር አላነበብሽም? ወጣ ነው ነፍስ። ጨካኞችና ወንጀለኞች ሃይማኖት ውስጥ ይገኛሉ አሉ። ሃይማኖት ስር ነው የሚገኙት ጨካኞችና ወንጀለኞች። ሰው እንዴት እንደሚያሳፍሩ እኔ እግዚአብሔር ሆይ አልኩኝ። ይሄን ሁሉ ተሸክመ እኛን ተሸክመ እንደዚህ አይነት ገበና ሴት ሁና ብታጠፋ፣ ሴት እኮ ሊያጠፋ ይችላል። ሴት ሊያጠፋ ይችላል፣ ሰው ሊያጠፋ ይችላል። እኔ አሁን ባጠፋ ሜሉዬ ለምን እንደዚህ ሆነ ገብቶሻል? የታወቀ ነው ካራክተሬ፣ ደግነቴ የታወቀ ነው። ሜሉዬ ምን ሆነሽ ነው ቆንጆ፣ ምን ነካሽ ትያለሽ፣ ምን ሆንሽብኝ ሜሉ ትያለሽ። ገብቶሻል? እነዚህ ማለት ከጥቂት ሴቶች አሁን አንቺ አለሽ፣ ሌሎች ደግሞ በጣም ወዳቸው አንድ ጥንቁል አሉ፣ ጥቂት ሴቶች አሉ። ብቻ በስነ ስርዓት ከጎን የቆም በትክክል አገልጋይ መጽሐፍ ቅዱስን የሚያውቁ ከጎን የነበሩ ሴቶች ነበሩ። በውስጥ ደግሞ ምን ተፈጥሮ ነው ብለው በስነ ስርዓት ያወሩኛሉ። ከዛ ውጭ ግን ፍርደ ገምድል መጽሐፍ ቅዱስን ፈጽሞ የማያውቁ ራሳቸውን እንደ መልአክ አድርገው የሚያዩ ራሳቸውን እንደ ፈጣሪ እንደ እግዚአብሔር አድርገው የሚያዩ ቪዲዮም የሰራች አለች አንዲት ጋንጊስተር ፌበን የምትባል የመጨረሻ ማፊያ ህይወቴን ትዳሬን ከዚህ ቀደም በነበረ ህይወቴ ላይ ብዙ ችግር የፈጠረች ሴት ዛሬ የሆነ ነገር ሲፈጠር በጣም ብዙ ተከታይ ያላት። በነገራችን ላይ መጽሐፉም የእሷ አይደለም። በነገራችን ላይ የእሷ መጽሐፍ አይደለም፣ ከፍላ ነው። ደራሲው ሌላ ነው። እሷ እንደደረሰች አድርጋ ግን የእሷ ስም ፈመሰ። በእሷ ጉዳይ ደግሞ እመለስበታለሁ በሌላ ጊዜ።
ፓርት 1 ፓርት 2 እያልኩ ነው ፊልም የምሰራው ተከታታይ ድራማ ለሷ ደግሞ ማለት ነው። በጣም አስመሳይ ማፊያዎች የቤተ ክርስቲያን ቸርች ገንዘብ የዘረፉ የብዙ ምዕመናንን ገንዘብ የዘረፉ ናቸው ሴቶቹ። እዚህ ሶሻል ሚዲያ ላይ በርካታ ሴቶች ማለት ነው። አሁን አንዷም ዘርፋኛለች፣ 5 ቀን ታስራ ተፈታለች። ይቀጥላል ደግሞ አሉ። በቃ እኔ እነዚህ ሴቶች እግዚአብሔር በቃችሁ እስካላላቸው ድረስ ወንድን ልጅ ከማስለቀስ ወንድን ከማሳዘን ራሳቸውን ደግሞ ከፈጣሪ ጋር ከማራራቅና ከማለያየት ወደኋላ የሚሉ አይመስለኝም። እኔ የተረዳሁትና የገባኝ ነገር እሱ ነው። መጽሐፍ ቅዱስን አያውቁትም። ጌታ ሽፋን ነው፣ እመብርሃንን ሽፋን ነው። አንድ በእምነቱ የማያምን ፓጋን የሆነ ደፍሮ ሰውን በዚህ ልክ አይናገርም። እነሱ የሚፈርኩት የክፋት ጥግ፣ የሚሄዱብሽ ርቀት እንዴት በቸርች ደግሞ ይገናኛሉ ተሰብስበው ሲዶልቱ የሚውሉት በቃ ሰው ያለው እኮ እነሱ ጋር ነው። ሜላት ክፋት፣ አድመኝነት፣ መጥፎ ነገር ያለው እነሱ ጋር ነው። ዓለም ላይ ያሉ ሰዎች እኮ በጣም ኳሊቲሽን ጠብቀሽ ስለራስሽ ነው ስታንዳርድሽም ከፍ የምታደርጊው። እኔ የምለው ለነ ፓስተር ዳዊት በተለያየ በአሜሪካ ስቴት ላሉ፣ በአውሮፓ ስቴት ላሉ፣ በተለያየ በአረብ አገር ላላችሁ፣ በኢትዮጵያ ላላችሁ ፕሮቴስታንት እኔ በትክክል እግዚአብሔርን አገለግላለሁ ለምትሉ ፓስተሮች ሴቶቹን ፈትሹ። ሴቶቹ በጣም ከህግ ያፈነገጡ፣ በጣም በክፋት የታጨቁ፣ በማር የተለወሰ እሬት ተሸክሞ የሚዞሩ አብዛኛው በማለት ደረጃ ማለት ነው ከ500 በላይ የአንድ እምነት ተከታይ ገብቶ ኮሜንት ኢንቦክስ ሲያደርግ ምን ያክል እንደሚከብድ መሪዎቻቸው እኮ ብር ነው የሚሰሩት። ስብዕና እኮ አይደለም የሚሰሩት ብር። መኒ እሺ፣ እነሱ ፓስተር ዳዊት ምናምን ዛር ሚሊዮነርስ መልቲ ሚሊዮነርስ ፓስተሮቻቸው ዘይሜክ መኒ መብቶ እሱ የፈለገውን ይስራ። ድረስ መብቱን የፈለገውን ያርግ። ሞኝ ህዝብ ካገኘ። ሴቶቹ ግን ምን ነክቷቸው ነው በዚህ ልክ ጋንጊስተር ይሁንት ማፊያ ተደራጅተው ገንዘብ ይዘርፋሉ፣ ሰው ያጠንዳሉ። ራስ እነሱ ፈሩትን ስራ ወደ አንቺ ያመጡታል። አሁን እኔ ወደፊት የሚሄድበት ሌላ አንድ ትልቅ ጉዳይ አለ። አሁን እዚህ እንዲህ ነው ማለት አንድ ትልቅ ጉዳይ አለ። ወደፊት አንድ በአንድ እያንዳንዱ ነገር የሚተነተንበት ማለት ነው። ተደራጅተው እኮ ነው ሴቶች ይመጡት። ከዛ ደግሞ ምን እንደሚያደርጉሽ ታውቂያለሽ? የዋና መልካም መሆንሽን ሲያውቁ ይመጣሉ፣ ታርጌት ያደርጉሻል። ገንዘብሽን እንትንሽን እንዴት እንደሚወስዱ ፕላን አድርገው ተለሳልሰው ነው የሚቀርቡሽ። ከዛ በኋላ የሚፈልጉትን እቅድ ካደረጉሽ በኋላ መስሚያቸው ድፍን ነው። ከዛ እንዴት አድርገው አንቺ እንደምትሉ ነው ፕላን የሚያደርጉ። እዚህ ሶሻል ሚዲያ ላይ ያቸው በብዛት የሚናገሩት ተመልከቻቸው እስኪ። ምን አይነት ሰዎች ናቸው እስኪ ዝም ብለሽ አያቸው። አሁን እግዚአብሔር እየፈረደባቸው ነው። ኃጢአት ገብተው ኃጢአት የሚያስገቡ ማለት ነው። ሜሉዬ ፈታ በይ ይላል። ይደነዝ ፈታ በይ የመጨረሻ ዘመን የደረሰ ነው። ኤኒዌይስ ዞሮ እንደዚህ አይነትን ሰው አታበረታቱ ለማለት የፈለኩት እኔ ስራ ላይ ስላመሸው ነው። ዛሬ በጊዜ ነበር ልገባ የነበረው፣ ነገም እገባለሁ። ማንም ሰው ይሄ ነገር ፍትህ እስከሚያገኝ ድረስ ለሷ ወግኖ ለሚደግፍ ሰው በአጠቃላይ ሪፖርት የብዙ ሰዎች እንባ ተመልሷል። የብዙ ሰዎች እንባ ነው የተመለሰው። ወደፊትም ይመለሳል። ሰው ይህንን ለማለት ነው። እኔ ሀሳቤን ጨርሻለሁ። ለማንኛውም የሽፎን ቻሌንጅ ስታወጪ እኔንም ክተችኝ። እኔም ፈልጋለሁ ቤተክርስቲያን መሳሚያ እንዳትረሺ። ለአንቺማ ቆንጆ ሽፈን ነው የምልክልሽ። የእኔ እናት እፌልሻለሁ እኮ በውስጥ አላየሽውም? ቤተክርስቲያን ኪዳነ ምሕረት ምትወጣውና ገብርኤል ሲሄድ የምለብሰው ብዬሻለሁ። ይኸውልሽ እኔ ከዛ እሱን ቶሎ ይመጣልኛል ከላይ ኖቲፊኬሽን ላይ። ከዛ ውጭ ኢንቦክስ ግን በጣም በርካታ ሜሴጅ ነው የሚገባው። የቱን ብዬ ፋሲካ አምባ አንቺን ይፈርድብሻል። ምን አረኩኝ እኔ እኮ ምንም አላረኩም የኔ ቆንጆ። እሷ ማታላለቀሰችብኝ ብለው እንደምታለቅስብኝ። እኛ አልተጣላን፣ እኛ እየኖርን ያለን ሰዎች። እናንተ ምን ቤት ናችሁ? ምድረው የምታወሩት የማይገናኝ ነገር አታወሩ። የማይገናኝ ግድ ተጣሉ። አልጣላም። እኔ ከማንም ሰው ጋር አልጣላም። ከኤክሴም ጋር ሰላም ነኝ፣ ከማንም ጋር ሰላም ነኝ። እኔ እንደናንተ እኮ እኔ እኮ የእግዚአብሔር ቃል በትክክል የገባኝ እንደናንተ ከላይ ሳይሆን በትክክል የእግዚአብሔር ቃል ገብቶ የሚኖር ሰው እኮ ነኝ። ለምንድን ነው እኔ ከማንም ጋር አልጣላም? አልተጣላንም፣ ልንጣላም አንችልም። ለምን እንጣላለን? ተከባብረን ነው የምንኖረው፣ ዛሬም ወደፊትም። ለምን እንጣላለን? የተዋለድን የተጋመድን የተዛመድን እኮ ነን።
በግድ ተነካኩ። አንነካካም። ለምንድን ነው የምንነካካው? እናንተ እዛው ራሳችሁን ሰላማችሁን በጥብጡ ከፈለጋችሁ ሰላማችሁን እጡ እናንተ። እኛ ለምን ብለን ነው ሰላማችንን የምናጣው? ማንም ሰው ሲስማማ ይኖራል፣ አለቀ። ካልተስማማ ደግሞ ሰው ይለያያል፣ ሌላ ህይወት ይጀምራል። በምንም ወዶ ማፈቅረው ባሌ ስተስማምተን ስንኖር ተስማምተን ኖር። ካልተስማማን ደግሞ አሁን እሱ ሌላ ሴት ቢያገባ ባሌን ቀማሽ ልላት አልችልም። ያችን ሴት አለቀ። እህል ውሃ ስላልፈቀደ ነው። መልካም ህይወት ይግጠምህ ብዬ ነው የሸኘሁት። ደህና አለቀ። ሰው ስለምን መቀማማት ነው የምታወሩት? ድራማ አትስሩ፣ ድራማ አትስሩ። ከእናንተ በላይ መናገር እንችላለን። ታቁኛላችሁ። እኔ የሰላ ምላስ ነው ያለኝ፣ ማንም አይመልሰኝ። እግዚአብሔርን ስለምፈራ ጨርሻ አላወራም። ስለምን አባሽ መዝረፍ ነው የምታወሪው? ትልቅ ካምፓኒ ያለው ሰው ነው። ገብተሽ ጉግል ላይ ሰርች አድርጊ። ማንንም የማንንም አልዘረፈም። ደቀቀናም ይሄ የማይረባዩ ቅራቅንቦሽን ዘይጅና ጠቅልለሽ ጣይ። የዘረፉት ካሉ ወደፊት የምናይ ይሆናል። አብረን ሁላችንም እነማን እንደዘረፉት በኋላ የምናይ ይሆናል። ከዛ ውጭ ግን ይሄ የድሃ ወሬ አታውሩ። ፈልጋችሁ ያጣችሁ ያልተሰጣችሁ ስጦታ ስጡኝ ብላችሁ ለምናችሁ ያልሰጧችሁ ናችሁ። በውስጥ ገንዘብ ላኪ ብላችሁ ያላኩላችሁ ሰዎች ናችሁ። እዚህ ጋር መታችሁ የምታወሩት ሰው አልሰጥም ስታወሪ ውለሽ ታዳሪያለሽ። አስፈራርተሽ ስሜን ስላጠፋሽ ማሽ አይመለከተኝም። ስታወሪ ውለሽ ለምን ስታወሪ አታሪም? እዚች ጋር ሐሜት ምላስ የሚገልብ ቢሆን ኖሮ እኔ ነበርኩ ማማው ሶሻል ሚዲያ ላይ እንደኔ ተተቸ እንደኔ በትዳሬ በህይወቴ በማንነቴ በውበቴ በእምነቴ አረ ያለካችሁኝ ነገር የለም። ሰው የምታዩት ጥንካሬ ይሄ ከአንበሳ ጋር የተጋፈጠ እኮ ለጅብ አይደነግጥም። ይሄ ምንም ጥያቄ የለውም። ይሄ የምታዩት ጥንካሬ፣ ይሄ የምታዩት በራስ መተማመን ዝም ብሎ የመጣ አይደለም። ከብዙ መጋፋት፣ ከብዙ ማልቀስ፣ ከብዙ ብቸኝነት፣ ከብዙ መገለል፣ ከብዙ መታመም ሰብሮና ሰንጥቆ የወጣ ነው። በቃ ላይመለስ ማለት ነው። ይሄ ያሉ የሚያለቅሱትን ሰው ለምን ደግሞ አይረዳኝ ያሉ ምን አርጌ ነው አለ ኃጢአት ያለ በደሌ ፈጣሪ ሆይ የለም አይሰራም። ልክ ልክሽን ነው የምነግርሽ። ደነዝ ከሆንሽ ደነዝልሻለሁ፣ ጨዋ ከሆንሽ ጨዋልሻለሁ፣ ዝቅ ብዬ አከብርሻለሁ። ከዛ ውጭ ግን ይሄ የእንትን እኔ ቃሉን እኮ መጠቀም ስለማልፈልግ ነው። ይዘሽ መጥተሽ እዚህ ጋር ብታወሪ አልሰማም። እድሜ ለእናንተ ጥንካሬ ሆናችሁኛል፣ ብርታቱ ናችሁኛል። የምናገረውን አውቃለሁ። ሰዎችን ፐርሰናል አታክ አላረግም፣ በህግ ያስጠይቀኛል። ያን ስለማቅ በህግ ላለመጠየቅ ስል ማንንም ፊት ለፊት አታክ አላረግም። ከዛ በተረፈ አታክ ላረግሽኝ ደግሞ በህግ አግባብም በጸሎትም ዋጋሽን አሰጥሻለሁ። ይሄ ምንም ጥያቄ የለውም። መማር አለባችሁ እናንተ፣ መገሰጽ አለባችሁ። ህዝብን፣ ቤተሰብን፣ ሀገርን የሚያፈርስ ትውልድ አያስፈልግም። እደግመዋለሁ። ህዝብን፣ ሀገርን፣ ቤተሰብን የሚበትን ሀሳብ ይዞ ሶሻል ሚዲያ ሰው የሚመጣ ሰው አያስፈልግም። ማንም ሰው ከተስማማ በትዳር ዓለም ይኖራል፣ ካልተስማማ ይለያያል። ያ ሰው ደግሞ ሌላ ህይወት ይቀጥላል። ከዛ ውጭ እዚህ ጋር መተሽ ብትለፈልፊ ተወሰደ ተቀማ። ሲጀመር የሚወሰድና የሚቀማ ሰው የለም በነገራችን ላይ። ለዛውም በዚህ ዘመን እየቀለድሽ ነው። የለም እንደዚህ አይነት ነገር። የሚሄድ የሚመጣ የሚቀማ የለም። አስቦ አምኖበት አፍቅሮ ወዶ ነው ማንም ምንም ነገር የሚያደርገው። አምኖበት ይሄ ላይ ያዋጣኛል ወይስ አያዋጣኝም፣ ይሄ ነገር ይሆናል ወይስ አይሆንም፣ ይሄ ሰው ከእግዚአብሔር ጋር ያለው ህብረት እንዴት ነው፣ ይሄን ሁሉ ካልኩሌት አድርጎ ነው አዳሚ ነበር እኮ ይሄ ክስ መጀመር የነበረበት። ታምጃለሽ ቤዱ ፓወር መፋታትን አልደግፍም። ኦፍኮርስ እኔም አልደግፍም። ትችን ከሚጠሉት ሰዎች አንዷ ነኝ። በቃ ግን በህይወት ከሆነ ግን ምን ታደርገዋለህ? የማትፈልገው ነገር ሁሌም በህይወት ይፈጸማል። በቃ የማንፈልገው ነገር ከሆነ ምንም ማድረግ አንችልም። አክሴፕት አድርገን እነዛ ሰዎች በሰላም እንዲኖሩ መልቀቅ ነው። በግድ እኔ ጋ ኑር፣ በግድ እኔ ጋ ኑሪልኝ፣ የለም አይሰራም። እንዲያኖር የሚያደርግህ ነገር አለ። አብረን እንድትቀጥል የሚያደርጉ ነገሮች አሉ። ከዛ በተረፈ ደግሞ የፈለገ ነገር ቢፈጠር የሰውን ገበና እዚህ ሶሻል ሚዲያ ላይ መጥቶ በማውራት አላምንም። ባልን አሳልፎ በመስጠት አላምንም። ነቨር አላረገውም። አንገቴ ገመድ ይገባታል። ወጥቼ ስለፈታሁት ባሌ አንድ መጥፎ ቃል ስናገር ልትሰሚኝ አትችይም። ወዲያው ቢቆስድ የፈለገ በደል ቢፈጸምብኝ የፈለገ ብገፋ የፈለገ ነገር በህይወቴ ብሆን እንኳን ማለት ነው ወጥቼ ግን ለእናንተ መሸቀያ ግን ነቨር አላረገውም እኮ ነው የምነግርሽ። ነው የሚላት ያለ ማለት አላረገውም። ለእናንተ መሳለቂያ አላረገውም። አሳልፌ አልሰጠውም። ፎርኤቨር እኮ ነው የምነግርሽ።
እሱን ስትነኪ መጥቼ ረግጥሻለሁ። ያለፈ ህይወቴን እንኳን ማከብር ሴት ነኝ። አላስነካውም። ይሄ በቃ የራሴ መርህ ነው። ህይወቴ ላይ ወንድ ልጅ መከበር አለበት። አለቀ። እግዚአብሔር መጽሐፍ ቅዱስን የሚለን እነሱን እንድናከብር ነው። እነሱ እኛን እንዲወዱ፣ እኛ ደግሞ እነሱን እንድናከብር። ኦፍኮርስ እንጣጣብሻለሁ አንቺ ደቀቀና። ለምንድነው ማለት እንዳንቺ አይነት ለወንድ ክብር ለሌላት ሴትን በፈለገችበት ሰዓት መታታክ የምታረግ ሰው በቃ ዝሙት እየሰራ ሰው እኮ ገርል ፍሬንድ የሚይዘው ቦይ ፍሬንድ የሚይዘው እኮ ዝሙት ላለመስራት እኮ ነው። ለምንድነው ሰው ከአንድ ሰው ጋር ግንኙነቱ ሳይሳካ ሲቀር ከሌላ ሰው ጋር ሲሆን ወንድም ኮንክ ደቼ ብላ አይመለከተኝም ከሌላ ሰው ጋር ህይወት ሲመሰርት ያ ሰው እኮ ከዝሙት ለመራቅ እኮ ነው። እዛም ከሚል ከአንድ ሴት ጋር መርጬ ከዛ ሰው ጋር ህይወቴን ልኖር እግዚአብሔር ከፈቀደ እስከ መጨረሻው ከተሳካልኝ እሰየው። ህይወቴን ቴንኪው የኔ ቆንጆ ህይወቴን እስከ መጨረሻው ከዛ ሰው ህይወት በነገራችን ላይ እንዳሰብነው ላይሆን ይችላል። የጀመርናቸው ሪሌሽንሺፖች እንዳሰብናቸው ላይሆኑ ይችላሉ በጊዜ ሂደት። ህይወት ግን ይቀጥላል። ደን አለቀ። ማንም በቆመበት ዛ መደክረት አለበት ብዬ አላምንም። ፍቅር እስካለ ድረስ ህይወት ይቀጥላል። አለመግባባቶች ሲኖሩ ደግሞ ጠላት መሆን የለብሽም። በሰላም ጉዳይሽን ፈተሽ ህይወትሽ ይቀጥላል። በግድ ለምን አልተባላሽም? በግድ ለምን ከባልሽ ከኤክስሽ ወይ ደግሞ ከባልሽ ወደ አሁን ካገባሽ ባል ኤክሱ ጋር ለምን አጌንስት አትሆኝም? ለምን ሆናለሁ? አልሆንም እንዴ? ምን አገናኘው ከኔ ጋር? ያልደረሰችብኝን ያልነካችኝን እንዴት ብዬ ነካታለሁ? እንዴት ብዬ ደርስባታለሁ? በግድ ተጣሉ። ይሄ ለመንደሬ ሴቶች ፊደል ላልቆጠሩ በራስ መተማመን ለሌላቸው አማራጭ የለንም ብለው ለሚያስቡ ስራ ለማይሰሩ እግዚአብሔርን ለማይፈሩ ይሄ በጠባ በጋን ውስጥ መብራት ለሚኖሩ ለነሱ ነው የሚሆነው። ከዛ በተረፈ ግን ማለት ነው እዚህ ጋር መተሽ ስለ ኤክስ ሻውሪ ብትይኝ አንገቴ ገመድ ይገባታል። ባናትሽ ተተከይልሻለሁ። ከአንደበቴ መጥፎ ቃል ሳውራት ሰሚም። እሱን ስትነኪው ደግሞ መጥቼ ልክልክሽን አስገባሻለሁ። እሱን የነካሽ ቃል አልፋታሽም። አግብቶ ወልዶ ራሱ ከኔ ተለይቶ እኮ ነው የምነግርሽ። አግብቶ ወልዶ እየኖረ አላስነካውም እኮ ነው የምነግርሽ። ደን ራሴ ስለማከብር ከኔ ጋር ያሳለፋቸውን በጎ ጊዜና ጥሩ ጊዜያቶችን ስለማስብ ስለማከብር ክብሩን ጠብቅለታለሁ። በምንም መልኩ ላንቺ ዩቲዩብ መሸቀያ አላረገውም እኮ ነው የምነግርሽ። አንገትሽ ገመድ ይባል ዛት ሰው ሪች የተበሳጩት የተናደዱት ለምን ስለዛ ታሪኳ መጣ አላወራሽ ነው ማወራሽ። ሌላ ህይወት ሲጀምር አዲስ ህይወት ሲጀምር ከየት መጣ እሱን የጠፋ ብላ የታርጋው ነው ድራማ ተጀመረ። አላወራም ስለኔ ለምንድን ነው ስለስማ እሱ ብቻ አይደለም አሳልፌ እሱ እንዳለ ሆኖ ማለት ነው። አሳልፌ አልሰጠው። ምን አባሽ ታመጫለሽ? አሳልፌ አልሰጠውም። አሁንም እሱን ነክተሻል፣ አእምሮ ዘገምተኛ ብለሽ ተናግረሻል። ለዛ ደግሞ ዋጋሽን አሰጥሻለሁ እያልኩሽ ነው። እኔ በቪዲዮ በስነ ስርዓት በቪዲዮ ደስ የሚለው ነገር ደግሞ አለ ፕሮፋይልሽ ላይ ማለት ነው። ፕሮፋይልሽ ላይ አለ በስነ ስርዓት እንዳታጠፊው። እሱ ራሱ አንዱ ግብአቴ ስለሆነ ማለት እንዳታጠፊው። እያንዳንዱ ሰው ካርማ የሚባለውን ነገር ማወቅ መቻል አለበት። አልፎ ይጠብቅሻል። እንደ ድሮ አይደለም። እያንዳንዱ ለሚያደርገው ለሚናገሩ ሰው ሂሳቡን እያወራረደ እኔ ከማንም ሰው ጋር ደርሼ አላውቅም። ማንንም ነክቼ አላውቅም። ቀጥተኛ ነገር ነው የምናገረው። እውነት ነው የምናገረው። ደን ሴት ስለሆነች ብዬ አላዳላም። እየበደለች ወንድን ከበደለች በድለሻለሁ ምላት። እኔ ሴት ስለሆንሽ ምናምን ብዬ አልሸፍንላትም። ለምን እሸፍንላታለሁ? ወንዱስ ለምን ይበደል? ምን አረገ? የሱንስ ህመም እስቲ የሱንስ ህመም ማን ነው የሚረዳው? የሱን ቁስል። እሺ ሴትስ ሂዳ ከሆነ ሰው ጋር ትተነፍሳለች። ለሆነ ለጓደኞቿ ወንድ ልጅ ለማን ያወራል? ብቻውን እኮ ዘግቶ የሚያለቅሰው የሚሄድበት እንኳን የለውም እኮ። የእነሱን ስቃይስ ማን ነው የሚረዳው? የእነሱን ስቃይ እኔ በወንዶች ተከብቤ ነው ያደግኩት። ትልልቆችም ትንንሾችም ስፖርት እየሰሩና ምግብ እየጠለፉ ነው ያሳደጉኝ። ስፖርት እያሰሩ አጎራረስ እያስተማሩ
እግዚአብሔርን መፍራት እንዴት እንደሆነ ራስሽ እንዴት ከጥቃት እንደምትከላከይ እያሰለጥኑ አፈር ከድሜ ያስገጡ የሚያሳደጉኝ እኔ ወይ ያሳዝነኛል። ዛትስ ወይ እረዳቸዋለሁ። እኔ የፈለገ ነገር ቢሆን ወንድ ልጅ በድለሹ የፈለገ ነገር በድለሹ እንኳን አስከፍተሽ አውጥቶ እንኳን አይናገርም፣ በውስጥ ነው የሚያለቅሰው። ከዛ ልፍ ሲል ደግሞ ዘግቶ ብቻውን ነው የሚያለቅሰው። በጣም እኛም ምላሳችን ያለቅሳል፣ አፋችን ያለቅሳል፣ አፍንጫችን ያለቅሳል። ገብቶሻል? ሁሉ ነገራችን ያለቅሳል። እናስለቅሳቸዋለንም እንጂ በህይወት ስንኖር እኮ ብዙ አይመቻቸውም እኮ። ሲከፋቸው፣ ገንዘብ ሲያጡ፣ ሲቸግራቸው፣ ጓደኛቸው ሲክዳቸው፣ ነገሮች እንዳሰብኩት ሳይሳካላቸው ሲቀር፣ ገብቶሻል? ስራ ሳይኖራቸው ሲቀር እንዴ ሴት እኮ ልንገርሽ፣ ሴት ስራ ብታጣ እኮ ቆንጆን አግብታት፣ ቆንጆ ከሆነች ደህናውን አግብታ ትኖራለች። ወንድ ልጅ ምንድን ነው የሚያደርገው? እስቲ ንገሪኝ። የእነሱንስ ቁስል መንከራተት፣ ከዛ መጨረሻ ታሪካቸው የሚሆነው ራሳቸውን በብርጭቆ ውስጥ መደበቅ ነው። የሆነ ዓለም ውስጥ ራሳቸውን ያገኙታል። ይህንን ህመም የኛውን ዓለም ማን የሚረዳቸው? ወይ ዝሙት፣ ከሁለት አንዱ ነው። ወይ ሱስ ውስጥ ይገባሉ፣ ወይ ዝሙት ውስጥ ይገባሉ፣ ሳይወድቃሉ። እኔ ደግሞ በወንድሞቼ ላይ እንዲደርስ ስለማልፈልግ አንደርስታንድ ለማድረግ ሞክራለሁ። ገንዘብ መስጠት ባልችል ሀሳባቸውን እሰማለሁ። ግን ጥያቄ አለኝ። ቆይ ጥያቄ አለኝ እዚህ ጋር የሆነ ሰንበዲ ከሆነ ሰንበዲ ጋር ፌል አደረገ፣ ተለያየ፣ እኔም ተለያየሁኝ። ህይወት አይቀጥልም እንዴ? እሱን እኮ ነው የምልሽ። ይቀጥላል። ማይ ራይት እኮ ቱ ፒክ። እሱን እኮ ነው የምልሽ። ታክሲ እሱ ነው የምልሽ። ሰው እዚህ ጋር የሚቀማ የሚል የለም። እኔ አሁን ያሉን ነገር ሳወር ዝም አልኳቸው። በቃ ዝም። ለምን አንዳንዴ ዝም ማለት ጥሩ ነው። ጊዜ አለ፣ ወቅት አለ፣ የምትናገሪበት ወቅት አለ፣ ዝም የምትይበት ወቅት አለ። እንዴ አንቺ እኔ እኮ ስንት ባለ ትዳር አይን ውስጥ እኮ ነው እንዲገባ። በነገራችን ላይ የአንቺ ሀሳብ በጣም ነው የወደድኩት። ቀጥል ፊልም የምታወሪው ነገር ማለት ነው ነጥብ ያለው ነገር ነውና ፈጣሪ በሚያውቀው ነው የምልሽ። ወንድ ልጅን ማለት ነው የሚረዳው ሰው የለም። ኦፍ ኮርስ ወንድ ልጅን የሚረዳው ሰው የለም ማለት ያ ወንድ ልጅ ብዙ ነገር ያጋጥመዋል። አብረሽ ስትኖሪ ምናምን ስራ ይበላሻል፣ ብዙ ነገር ማለት ነው። የሚረዳሽ ግን የለም ማንም ከቤተሰብ ጀምሮ ማለት ነው። ግን ማለት ነው ቢያንስ ሴት ልጅ ብልህ ነች። ገባሽ? ብልህ ደግሞ የምትሆነው ማለት ነው ዝም ብሎ አይደለም። የሴት ልጅ ብልሃቱ ምኑ ጋር ነው? የሆነ ማለት እርድና ምናምን ያው የከተማ ልጆች ብዙ ነገር እናውቃለን። ገባሽ? ስትተሳሰቢ ደስ ይላል። አለበለዚያ ምንድነው ትርጉሙ? እና የአንቺ ሀሳብ በጣም የሚያስማማ ነው። የአራድዬ ልጅ ቀጥይበት። እሱን ነው የምለው። ምን ታውቂያለሽ? ብዙ ጊዜ እኔም ወንድሞቼ ስለምወድ ብዙ ጊዜ የፋሚሊ ኢንተርፌር ሲመጣ ሴቷን ማንም ሰው ተበዳይ እንጂ ጥፋተኛ አድርግ። ምክንያቱም እኛ ምላሳችን እኛ 40 ክንድ ነው የሚዘረጋው። ወይ ሊካምቶ ሀዝባንድ ከስንት አንድ ልጅ ትሁት ባሯን አክብራ የምትኖረው ብዙ ነገር በቃ እያደረገችው ችሎ ሜቢ ለልጆቹ ሲል ይሆናል የሚቀመጠው ይሄ ሰውዬ ልጆቹን ላለመበተን። ገስት ለምን በማይቀበለው ገስት ለምንድን ነው ገስት ተቀበል አስገቢያቸው። አዲስ የሚለውን አስገቢው እና ኮፒ ሊንክና ታብታብ አድርጉ። ይቅርታ ስላቋረጥኩሽ የኔ ቆንጆ ቀጥይ። እና ሁሉም ናቸው ጨዋ ማለት አይደለም፣ ግን አብዛኛዎቹ ወንዶች ሳያቸው እኛ ቤትም የገጠመን ነገር አለ። አሁን በቅርብ ጊዜ አንድ ዶክተር ወንድም አለን እና በቃ እኔም ከዛ ከውጭ ስመጣ እሜይ ስትሞት በቃ መቀመጥ አልፈለኩም፣ ወጣሁ። የራሴም ህይወት ጀመርኩኝ ማለት ነው። አሁን ቤታችን ሁሉም ቤት የራሳቸው ቤት አላቸው፣ ሁሉም ትዳር ስላለው እሱ እንዲቀመጥ እኔ ደግሞ ቅድሚያውን የሰጠሁት ለምንድን ታውቂያለሽ? እኔ ዋጋ እንድከፍል ነው፣ እሱ ወጥቶ ዋጋ እንዳይከፍል። ገብተሻል? ሴት ልጅ ብልሃተኛ ናት፣ መኖር ትችያለሽ፣ ጥበበኛ ነሽ። ኦፍኮርስ አሪፍ ነው መኖረውን ያለሁትኝና ካላገባ ተባልልሽና የመጨረሻ ትልቋ የቤታችን ትልቋ ለሚቀጥለው በዓል ማንም እዚህ እንትን የሚል የለም። ከዛ በቃ ፎርስ አደረጉት እና እሱ በቃ
ፎርስ ስለተደረገ ብቻ በቃ መጣች አንዷ ወደ ቤታችን። ሁሉም ተሰብስቦ ቆንጆ አቀባበል ተደረገላት። እኛ ለበዓል እንሰበሰባለን። ሰፈር ላይ ሀዘን ሲኖር የሆነ ነገር ሲኖር እንመጣለን። እቤት ስንመጣ ይሄን የሚፈልግ የለም ተብሎ ተነገራት። ገብቶሻል? ያው ከዛ የወንደች ልጅ ደግሞ ቤት ውስጥ ከዘመድ ላይ የተወለደች ልጅ አለች፣ ከሰራተኛ የተወለደች ልጅ። ስለሷ ደግሞ ልጁ እንዳትመስልሽ ግን የቤት ፕሪቫት እንዳታወሪ፣ ሽሞኝ እንዳትሆኝ ማንም ሽን ነበር ለዚህ ህዝብ ኧረ እኔ እንድረዳሽ ከፈልግ ለእኔ በውስጥ ነፍሴ እንዳትሰሚ። ለማንም ቡና መጠጫ የምትሆኝ ለማን ብለሽ ነው? ቤት ኪራይ ከፍልልሽ። በቃ ይበድላሉ፣ ሴቶች ይበድላሉ፣ አይጨምርልሽም። ይበድላሉ። ልክ ነሽ፣ ይበድላሉ። ነበር እንዳትይ፣ እንደዚህ ሞኝ እንዳትሆኝ። ልንገርሽ አይደለ እኔ የተረዳሁት ነገር ባለጌን ነው የሚያከብሩትና እንደዚህ አይነት ጋጠወጥ እንደዚህ እንደ ነጭ ቅማል አይነቶችም ጋጠወጦችን ለቤተሰብ የሰው ትዳር ለምትበጠብጥ ቤተሰብ ላይ ስትረስ የምትለቅ ትልቅ ቤተሰብ የምታናጋ መርዝ የምትረጭ ገንዘብ ካልሰጣችሁኝ ያለች ሰዎችን ለምታስፈራራ ለክፉ ሴት በጣም አፍልታ ነበር። አንተ አተርከውም ነበር በሌላ ሰው አስመስላ አተርከውም። ለእንደዚህ አይነት ክፉ ሴት እንዴት አድርገን እችን ሴት እንቃወማት የሚለው ላይ ነው በቃ ማተኮር መቻል ያለብን። ሀሳባችን በቃ እሷ ላይ ነው። እችን እንዴት አድርገን ለሌሎቹ መቀጣጫ እንድትሆን ሌላው መጥቶ አፉን እንዳይከፍት። ገብቶሻል? አሁን እንደዚች አይነቱን ሰው ቁጭ ብሎ ይሰማል። እንደኛ አይነት ጨዋዎቹን ደግሞ እግዚአብሔር የሚፈሩትን መጥፎ ቃል የማይናገሩትን ደግሞ አይሰማም። ገብቶሻል? ተረዳሽ? ምን ለምፈልጌ ነው ሀሳቤን አሁን አሳጠረው። ለእሷ ክፍላቸው የወጣች ሰዎች እፈሩ፣ ምድረሽ ልጥልጦች ማለት ነው። የተረዳሁት ነገር ደግሞ ከእሷ ጋር ተደራጅተው በቡድን ገንዘብ እንደሚከፋፈሉ ነው። ሁለተኛ ከእያንዳንዱ ሰው ስም መጥፋት ጀርባ ፍትህ ብለው የወጡ ሰዎች ከጎኗ የቆሙላት ሰዎች በሙሉ ማለት ነው። እሷ ያስለቀሰችው ቤተሰብስ፣ የበተነችው ቤተሰብስ፣ በእሷ የፈረሰው ትዳርስ፣ በእሷ የተነሳ ቤተሰብ ሊታረቅ የነበረው ባልና ሚስት የበለጠ ጋፑ የሰፋውስ፣ ይሄ ሁሉ ግምት ውስጥ መገባት መቻል አለበት። ተረዳ? በእሷ ክስ ብቻ የሚበቃ መሰለሽ እንዴ? ጠበቃው እስከ ዱባይ አንዷ ገብታ ቅድም ስትናገር ነበር። ሰንበዲ ቤት ሰማል እስከ ዱባይ ደግሞ ይመጣላችኋል ጠበቃው አለች። ምክንያቱም ከየት ተነስቶ እንዴት እንደሆነ ምክንያቱም ሴትዮዋ ሪከርድ አድርጋችኋለች። እኔ ቀጣይ ላይ ገና ብዙ ሰው የሚነካካው ስሚ፣ ቀጣይ ላይ ደግሞ ወይ ጉድ ታይዋለሽ። ደግሞ ኮን ቀጣይ ላይ ደግሞ እኛ ገና ሲዘገብ ታይዋለሽ። ተረዳሽ? ሄዱ ረጅም ነው። ይሄ የእሷ የሄደችበት ርቀት ይሄ ዝም ብሎ አይደለም። ገብቶሻል? ይሄ ዝም ብሎ ተራ ነገር አይደለም። እከሌ ገሎታል እያለች በግልጽ ያላየችውን ስትወነጅልኝ እዚህ ሀገር ደግሞ በህፃናት መቀልድ አትችይም። ህፃናቶችን ማስፈራራት፣ በህይወት በሌለ ሰው መቀልድ አትችይም። በዛ ሰው የተነሳ በእሷ የተነሳ ሰው ታሟል። በእሷ የተነሳ የሆነ ሰው ዲፕሬሽን ውስጥ በጣም ከባድ ጭንቀቱ ገብቶ ነበረ ምናምን ነገር ገብቶ ይቀልድ አይደለም። እንግዲህ ገንዘብ ያለው ሰው ነው ሊጎዳት ቢፈልግ ጥልቅ ድረስ ይጎዳት ነበር። ዛሬ ለመረረው ለአንዱ ሰው እኮ መተደላር ለህይወት ለመረረው አንገቷን ብሎ ያሳርፋታል። ቀላል ነው። እኔ ቤቱ ሙስተራ ሰው ነገር አለኝ፣ ግን እዛ ነገር ስለምን ተሞባለው? እኔ ሰው የመግደል አላማ የለኝም። በኢየሱስ ስም እኔ በጣም ብዙ ለራሴ አልፌ ለሀገሬ ማገዝ የምፈልግ ለህዝብ መትረፍ የምፈልግ ሰው ነኝ። በእንደዚህ ሰዎች ጊዜንም እንትኔንም ማዋከን አልፈልግም፣ ግን መማር አለባቸው። እንደዚህ ክፉ ጨካኝ አረመኔ ሴቶች ሲመጡ እኛ ማስቆም እኛ ደግ ጠንካራ ሴቶች ነው ብለን ማስቆም አለብን። እያመጡ የሚረጩልንን መርዝ መቀበል የለብን። ጭንቅላት የተሰጠን እንድናስብ ነው፣ እንድናመዛዝን ነው። እዚህ ሶሻል ሚዲያ ላይ ያለሽ ደግሞ እዚህ ጋር ተጥደሽ እሷን እያልሽ የምትሰሚ አታዋጣሽም። ትዳርሽን አጥብቀሽ ያዥ። አካሌ ፈታ አካሌ ያገባብት አይምሰልሽ። ስነ ስርዓትሽን ይዘሽ ህይወትሽን ኑሪ። እያንዳንድሽ የሰው የቲክቶክ ወሬ ይማሩበታል። ሁሉም ይማሩበታል። አፋቸው ላይ ተቀምጠሽ እሷን ብለሽ ቡና እያጠጣሽ የምትይ አታዋጣሽም ነፍሴ። የሚያዋጣሽ ላይፍሽ፣ ፍቅርሽ፣ ትዳርሽ ነው። የእሷን ወሬ ሰምተሽ ሂደሽ ባልሽ ላይ የምትጮይ ከሆነ ደን ማዕተና አይሰራም። እንደዛ ህይወት የለም። ዛሬ ሰው አእምሮ ሳስቷል። አይደለም ተጨቃጭቀሽው፣ አይደለም ስትረስ አድርገሽው፣ ለራሱ ስንት ጎዶሎ አለበት ሰው፣ ስንት ጣጣ አለበት። አይሸከምም፣ መሸከም አይችልም። ማንንም ህይወት ከብዶናል። እኛ እናቴ አለቀ። ህይወት ከብዶናል። እዚህ ያላችሁ ሴቶች ማለት ነው ስነ ስርዓታችሁን ይዛችሁ ወንዶችን አክብሩ፣ ወንዶችም ሴቶችን አክብሩ። ፊት
የምትልም ካለ ስነ ስርዓትህን ያዝ። ፊጥ ፊጥ የምትል ወንድም ካለ አርፈ ተቀመጥ። አለቀ። እዛም ስትል እዛው ተከርብተህ እንዳትቃታ ሲያደርግ ደግሞ መተህ በግልጽ ባለህ ደን ካልነቅ አሁን ሜላት አይመጥንሽም። ላንቺ ምን አባሽ ነው የማይመጥነኝ? ለካችኝ ከኔ አልፎ በኔ ዙሪያ ያሉ ሰዎችን ያለፈ ኤክሴንም ያለውንም የሚመጣውንም ወደፊት ስንት የታሰበው ደበላ ልቃ ሁሉንም አታክ እያደረገች ሴቶች ነው ሴት የምትፋጫት እንዴ? እኔ አንዳንዴ ይገርመኛል። ነው እንዴ ትላለች፣ ትደነግጣለች። ሁላ ማገብሽ እንዴ ምን ነክቶኝ ነው ትላለች። ሳታቅሽ የሆነሽ ምናምን አብረሽ ጎረቤት ብትሆኝ ምናምን እሺ፣ የትም አባቷ ማታቅሽ ሰው ተነስታ እዚህ ጋር ስትዘላብድ ስታያት ፍርድ ቤት አይደለም በአለም ፍርድ ቤት ናስቲ ትራይ ይላል። ለምንድን ነው ገስት የማይቀበላቸው ግን? ያለሽ አይ መጣ ተቀበል። አሁንማ እንትን አልኩት። እስቲ ምን አስቦ ነው ይሄ ሰውዬ? ቱራ ቱራ ዳንሽ ይሰማል። ስማ ለካ እንዴ ጥሩ መካሪ ነሽ አንተ። ብር ካላመጣችሁ እያለች እቺ እያስፈራራች እቺ ሽማግሌ። ከዛ በኋላ ደግሞ ሌላ ነገር አስበዋል። እንደኛ አይነት ጋንግስተር የራሱ ቡድን ያለው እኛ እኮ ስንት ነገር እንዴ! እኔ ደግሞ አላወራም። አስበዋል እንግዲህ ይመችሽ። እኔ እስቲ እዚህ ወርጄው ከስር ላዳምጥሽ ያለኛል። እሺ ትራይ ሀሳብ አጋራ፣ ተዋወቀን፣ ሰላም በለን። ፎሎ አድርግ። አይ ዝም በል ቱራ፣ ዝም ብለህ ውረድ። ችግር የለውም አያስፈልግም። ውረድ ቱራ። ታዩ ዞሮ ምልሽ ፈልጌ ነው ካስፈለገ ማለት አሉ ነፍ በቃ አለም እንደሚወርድላት ለሱ ፈርተው ስለሰጧት እኮ ነው። ሰጧትና አስለመዷት። ሀለካ እንዲማለት ደፈረችን። እኔማ ጽፌላታለሁ። ሳራ እኮ ናት ይሄን ሁሉ ነገር ያመጣችው። እኔማ ሳራ ጽፌላታለሁ። ያቺ ጨዋ ሴት